የሚያምኑ ምንድናቸው? ብፁዓን ናቸው። ምን ብለው የሚያምኑ? ጌታችን ኢየሱስ ጌታ አምላክ እንደሆነ የባህሪ አምላክ እንደሆነ ሳያዩ የሚያምኑ ምንድናቸው? ብፁዓን ናቸው። ክርስቶስ ኢየሱስ የባህሪ አምላክ እንደመሆኑ ደግሞ ሞትን በሶስተኛው ቀን ድል አድርጎ እንደተነሳ የሚያምኑ ምንድናቸው? ብፁዓን ናቸው። ኦኬ ምንድናቸው? ብፁዓን ናቸው። ስለዚህ መጀመሪያ ከምን ተመለከተ? ሁለት ጥቅሶችን ሰጠሁሽ በቀላሉ ክርስቶስ ኢየሱስ በአንደበቱ የተናገረበትን አንደኛ፣ ሁለተኛ ደግሞ እግዚአብሔር አብ ስለ ልጁ ኢየሱስ ክርስቶስ ልጁ የባህሪ አምላክ እንደሆነ የመሰከረበትን ሁለተኛ ጥቅስ፣ ሁለተኛ ዕብራውያን ምዕራፍ 1 ቁጥር 8 ሰጠሁሽ። ሶስተኛ የሐዋርያትን ምስክርነት ደግሞ ከሐዋርያቱ ለምሳሌ ቶማስ ኦኬ ቶማስ አንድ ምስክርነት ልጨምርልሽና ከዛ እዚህ ላይ ያበቃለሁ። ወደሚቀጥለው ጥያቄ ደግሞ ዮሐድ ቤቢ ውጭ ላይ ከሆነ ያለው ተመለሰ። እኔ አንድ ጥቅስ ስለሆነ የሚቀርን ጨርሳለሁ እዚህ ላይ። እሺ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ይሄን ጥቅስ ያው ብዙዎቻችሁ ታውቁታላችሁ። እንዲህ ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ ምንድነው? እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክና የዘላለም ሕይወት ነው። ጌታችን ኢየሱስ እውነተኛ አምላክና የዘላለም ሕይወት ነው። ኦኬ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20። ስለዚህ የክርስቶስ ኢየሱስ በአንደበቱ የተናገረበት የላከው ልጁን የላከው እንግዲህ እግዚአብሔር አብ ነው። የላከው እግዚአብሔር አብ ራሱ ስለ ልጁ አምላክ እንደሆነ ሲመሰክር ተመለከትን። ሐዋርያት ቶማስ ሲመሰክር ተመለከትን። ቅዱስ ዮሐንስ ወንጌላዊ ሲመሰክር ተመለከትን። አረብ እንቀጥል። ቅዱስ ጳውሎስ ይመሰክራል። ቅዱስ ጴጥሮስ ይመሰክራል። ኦኬ ይሁዳ ይመሰክራል። ይሁዳ ክርስቶስ ኢየሱስን አሳልፎ የሰጠው ይሁዳ ሳይሆን ያኛው ይሁዳ። ኦኬ ስለዚህ መጽሐፍ ቅዱስ በመላእክት የክርስቶስ ኢየሱስ የባህሪ አምላክ እንደሆነ ያስተምራል። ነገር ግን መጠንቀቅ የሚፈልገው ምንድነው? ለምሰሙ ሰዎችም ክርስቶስ ኢየሱስ የባህሪ አምላክነቱ እንደተጻፈ በስጋ ከተገለጠ በኋላ እንደተጻፈ ሁሉ ስለ ሰውነቱም ተጽፏል። ፍጹም አምላክ ፍጹም ሰው ስንል የምርም ሰው ነው እያልን ነው። ሰውም ነበረ አምላክም ሰው ፉሊ ጋድ ፉሊ ሂውማን ፐርፌክት ማን ፐርፌክት ጋድ እያልን ኦኬ። ስለዚህ ስለ ሰውነቱ የተጻፈውን ክፍል ይዘን አምላክ አይደለም ፍጡር ብቻ ነው አንልም። ኦኬ ስለ አምላክነቱ የተጻፈበትን ቦታ ብቻ ተመልክተን አምላክ ብቻ ነው ሰውነት የለውም አንልም። ፍጹም አምላክ ፍጹም ሰውነታችን ይሄ ነውና ከዚህ አንፃር ተረጁ። ነገር ግን አንድ አካል በሎጂክ ደረጃ ራሱ ክርስቶስ ኢየሱስ ተናግሯል፣ ችግር የለውም። በሎጂክ ደረጃ ራሱ አንድ አካል እኔ አምላክ ነኝ ማለት አለበት አምላክነቱን ለማረጋገጥ የሚል ክራይቴሪያ ሲጀመር ይሄን ክራይቴሪያ ማን ያስቀምጠው? ሁለተኛ ደግሞ እኔ ለምሳሌ መጣው እኔ አምላክ ነኝ ብልስ ሰዎች ሊቀበሉኝ ነው? እሱ ክራይቴሪያ ከሆነ አምላክ ነኝ ማለት ክራይቴሪያ ከሆነ አይደለም። አምላክነት እንደውም ከንግግር ይልቅ በአክሽን ነው የሚገለጠው። በምን ይገለጣል? በአክሽን ይገለጣል። አይሁዶች ይሄን ያውቁ ስለነበር ነው ባይዘው በጣም አይሁዶች በጣም ክርስቶስ ኢየሱስ ምን ይናገር እንደነበር አይሁዶች በጣም ይረዱ ነበር። እኔ ሰዎች ከአይሁድ በላይ እንዴት ጭንቅላት ያጣሉ? ይቅርታ አድርጉልኝና ከአይሁድ በላይ አይሁዶች ዮሐንስ ወንጌል ምዕራፍ 5ን ሄዳችሁ ብታዩ፣ ዮሐንስ ወንጌል ምዕራፍ 8ን፣ ዮሐንስ ወንጌል ምዕራፍ 10ን ሄዳችሁ ብትመለከቱ ሶስቱም ቦታ ላይ ክርስቶስ ኢየሱስን ለመውገር ድንጋይ ያነሱበት የሰደቡት በምን ምክንያት ነው ከተባለ ዲቪኒቲን ክሌም ስላደረገ ነው፣ አምላክ ነኝ ብሎ ስለተናገረ ነው። እና ከዚህ አንጻር ነው የምንመለከተው። እህታችን ሊና እነዚህን ጥቅሶች ያዢ። ዮሐዴ የሚቀጥለውን ጥያቄ አንተ አድሬስ አድርግላት። ከዛ እዚህ የተነሱ ሀሳቦች ጥያቄ ካላት ሜቢ በኋላ ላይ እንትነላለ። እግዚአብሔር ያክብርልኝ። ቀጥል ዮሐዴ። ኦኬ ቃል ይታሰማል እንግዲህ ይሰማል። ኦኬ ወጣለች መሰለኝ። ህሊና አለሽ? ህሊና ተመለሽ ከቻልሽ። ይሄ እግዚአብሔር ወልድ ከሱ አንፃር ያለው አለው እንትን እየሰማችሁ አንዲ ካርድ ልግዛ እየጨረሰብኝ ስለሆነ ነው። ግን ኦኬ ግዢና ስጨርሽ ንገሪኝ። በደንብ እንድታዳምጪ እንደዛ ይሻላል። ችግር የለው። እሺ አንዴ ችግር የለው። ታች ያላችሁ ሰዎች እያያችሁ ነው አልግን ጋይ ሰው ጥያቄ ለመጠየቅ ካርዱን ገዝቶ ምን ብሎ ካርድ እንዳይዘጋባት ራሱ እዚህዛ እንዲህ ነው መሆን ያለብን። ባይዘው ትምህርት ለመማር እናንተን ለማለት እንዲህ ነው። ግራ የገባንን ነገር ቶሎ ወንድሞችን መምህራን እንዲጠይቀ ምናምን ነገሮችን የቤተክርስቲያንን ትምህርት ካልተረዳን በኋላ ከረፈደ በኋላ ጥርጣሬ ልባችን ውስጥ
ከገባ ምን ካለ በኋላ አስቸጋሪ ሊሆን ይችላል። ስለዚህ ግራ የገባችሁ ነገር ካለ መጠየቅ። መምህራን ብዙ ናቸው፣ ብዙ ሊቃውንት አላት ቤተክርስቲያን፣ ብዙ ወንድሞችም አሉ። ደግሞ ለምሳሌ እንደዚህ ቀለል ባለ ፕላትፎርም ላይ ደግሞ ነገሮችን መማመር ካስፈለገም ኦኬ፣ እንደዛ ብታደረጉ መልካም ነው። የእግዚአብሔርን ቃል ለመማርና አንደርስታንድ ለማድረግ መቸኮልና መጣደፍ መልካም ነገር ነው። ለማንኛውም እሷ እስክትመጣ ድረስ ዋዲ ይቀጥላል። እሷ ስትመጣ OWO የሚል ዩዘር ኔም ሜይ ቢ እስከዛ ድረስ ሰላም ልትለን ትችላለህ። ሰላም ናችሁ? አምላክ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ድምፄ በደንብ ይሰማል? ይሰማል ወንድማችን። ዳዊት ነው ስሜ። ጀስት ምን ለተከፈተ አካውንት ችግር የለውም። ኬት የተነሳ ወንድማችን ሙሉ ወንጌል ቤተክርስቲያን ነው የማመልከው። ሜይ ቢ እህታችን ስለተመለሰች በቃ የእሷን ጥያቄ አንድ አድሬስ እናድርግና በቃ ተመልሳለች። ወደ አንተ እንመጣለን። እንጂ ወንድማችን እዚሁ ገልት ላይ ዮሐዴ መቀጠል ትችላለህ። ኦኬ እሺ፣ ህሊና ከተመለሽ እንትን ጥቅሶች እነግርሻለሁ፣ አንቺ እያነበብሽልን እንቀጥላለን። እሺ፣ ማስረጃውን በዛው እያልሽው እንድትሄጂ ማለት ነው። መጽሐፍ ቅዱስ አጠገብሽ አለ ህሊና? እሷ ውጭ ናት መሰለኝ ዮሐዴ። ኦኬ፣ ውጭ ነች። ካርድ ልትገዛ ምናምን እኔ አነብልሃለሁ። በጣም ጥሩ። እሺ፣ ጋዲ ያነብልናል። በጣም ጥሩ፣ በደንብ ስሚ። አሁን የጌታችን የኢየሱስ ክርስቶስ ልጅነት ከድንግል ማርያም ከተወለደ በኋላ ነው ወይስ አስቀድሞም ወልድ ነበረ የሚል ነው ጥያቄሽ። እና ቀዳማዊነቱ ከዛ ደግሞ ልጅነቱንም እዛው ከብሉይ ኪዳን ጀምሬ ከዛ ደግሞ ወደ ሐዲስ ኪዳን በጣም ብዙ ጥቅሶች ናቸው ያሉት። አጠር እያደረግን ግን ቱዘ ፖይንት የሆኑ ሀሳቦችን ለማንሳት እሞክራለሁ። እሺ፣ ከመዝሙር 110 ከቁጥር 1 ጀምሮ አንድ ጋዲ ከቁጥር 1 እስከ 3 አንብብልንና የመጀመሪያው ጥቅስ መዝሙር 110 ከቁጥር 1 እስከ 3። እሺ፣ ታች ያላችሁ ሰዎችን በደንብ ስሙ። እሺ፣ ለእናንተም ጭምር መዝሙር 110 ከቁጥር 1 እስከ 3 እንደዚህ ይላል። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችን መካከል ግዛ። ከአንተ ጋር ቀድሞ በኃይለ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እሺ፣ አሁን እዚህ ጋር እንደምትመለከቱት ምንድን ነው የሚለው? እግዚአብሔር ወይም ደግሞ ጌታ ጌታዬን ይላል። ዳዊት ነው እየተናገረ ያለው። እንደውም ቅዱስ ዮሐንስ አፈወርቅ እዚህ ክፍል ላይ ምን ብሎ ይናገራል? ክርስቶስ ራሱ ከእግዚአብሔር ጋር በጌትነት የተካከለ መሆኑን ሲያጠይቅ ጌታ የጌታዬን ጌታን እንዲህ አለው ብሎ አልጀመረም ይላል። ሁለቱንም ጌታዬ አብንም ጌታዬ ወልድንም ጌታዬ ብሎ ነው የሚጀምረው ዳዊት ማለት ነው። ክርስቶስ ይህንን ሀሳብ ተጠቅሞ አምላክ ለመሆኑ ለአይሁዳውያን ሞግቶበታል። ማቴዎስ ወንጌል ላይ ክርስቶስ የማን ልጅ ይመስላችኋል ብለው ጠይቋቸው የዳዊት ነዋ ብለው መልሰውለት፣ እንዴ የዳዊት ልጅ ከሆነ ታዲያ አስቀድሞ ዳዊት ራሱ እንዴት ጌታዬ ሊለው ይችላል በመንፈስ ቅዱስ ተመድቶ ብሎ ክርስቶስ ተናግሯቸው ነበረ። ስለዚህ አምላኩ ስለሆነ ጌታዬ ብሎ ጠርቶታል እንጂ ብሎ ክርስቶስ አምላክነቱን የመሰከረበት ክፍል ነው፣ ስለ ራሱ ሲናገር ማለት ነው። ስለዚህ የክርስቶስ ጌትነት ወይም ደግሞ ጌታ ጌታዬን እንዲህ ብሎ ተናገረው ይልና ምን ብሎ ተናገረው? እዛው ቁጥር 3 ላይ በደንብ ሰምተሽው ከሆነ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ አለው ይላል። እዚህ ጋር አጥቢያ ኮከብ የተባሉት መላእክት ናቸው። የዮሐንስ ትንቢተ ኢሳይያስ ምዕራፍ 14ም ትንቢተ ሕዝቅኤል ምዕራፍ 28ም የአጥቢያ ኮከብ የሚለው መላእክትን እንደሆነ በሚገባ ይገልጻል ማለት ነው። የአጥቢያ ኮከብ የሚለው መላእክት፣ ከመላእክት አስቀድሞ ግን ከምን ተወለደ ነው እያለ ያለው? ከሆድ ወለድኩ ይላል። እግዚአብሔር የምር ሆድ ኖሮት ነው? አይደለም። ሆድ ማለት ከባህሪ የተወለደ እርሱን የሚመስለው የሚተካከለው ማለት እንጂ ሆድ ኖሮት አይደለም። ከባህሪው ግን የተወለደ ነው። ወልድ የተባለው ከድንግል ማርያም ስለተወለደ ሳይሆን ከባህሪ አባቱ ከአብ በባህሪ ስለተወለደ ነው ወልድ የሚባለው እንጂ ከድንግል ማርያም የተወለደው ልደትን ይዘን አይደለም ወልድ ነው የምንለው። ከፍጥረታት በፊት ዓለም ከመፈጠሩ በፊት ከአብ ከባህሪ አባቱ ከአብ ማለት ነው የተወለደው ልጅነትን ወይም ደግሞ እሱን ይዘን ነው ወልድ ነው የምንለው ማለት ነው። አይ ቲንክ ካርድ ጨረሰባት መሰለኝ በሚያሳዝን ሁኔታ። ወይ ታች አንድ 10 ሰከንድ አንድ
አላቅም። 1 ደቂቃ 2 ደቂቃ እናያትና ካልሆነ አንተ ማሳብ እንዳይበተን ካልሆነ እንቀጥላለን። ሀሳቧን ጨርሰናት ሌላ ሰው በቃ አንተም እህታችን ካለሽ 1 ቁጥር ጻፊ አንዴ። ህሊና ካለሽ ያው ኔትወርኩ አዛጋት መሰለኝ። ኦኬ 1 ቁጥር እየጻፈች ነው። በቃ ያዲ ለሳዛት እሺ አንዴ በደንብ ስሙ እሺ። ባይዘው ይሄ ልጅነት በፕሮቴስታንቱ ዘንድም አሁን ያዲ የሚሰጠው መልስ ባይዘው በፕሮቴስታንቱ ዘንድም ልክ በስጋ ከተገለጠ በኋላ ነው ልጅነት ላይክ ልጅ መባል የጀመረው የሚል እምነት ያላቸው ሰዎች አሉ። ባይዘው ያሉ በደንብና ስሙ በደንብ ይሄ ጥርት ይላል። ይሄ ነገር ክርስቶስን ማወቅ መቻል አለብን። ቀጥሎ ያዲ ስቢያ ገብታለች። እስኪ ከተሰማ ጠይቃትና እንጀምር። እሺ እንዴ እዚህ ጋር እኔ ጋር ሎድ እያደረገ ነው። እስኪ 1 ቁጥር እየጻፈች ነው እኛ ጋርም ጥፎር። ኦኬ አሁን ገብታለች። አዎ መጥቻለሁ። እሺ ወይ አይዞሽ ኔትወርኩ አስቸገረሽ? አዎ ኔትወርክ አስቸግሮኝ ነው። እሺ እያሰማችሁ በቃ የዋዲ ቀጥል። በቃ የጀመርከውን ሐሳብ ኦኬ እሺ። ሌላ እየተሰማሽ ከሆነ የአሁኑ ጥቅስ ይዘሻል፣ ሰምተሽናል ጥቅሱን? ህሊና አለሽ? የትኛው ነው የዋዲ? የአንድ ጥቅስ መዝሙረ ዳዊትን ጠቅሽ አለው። አልሰማም? አይ ይሰማል። መዝሙረ ዳዊት አይደለም? እሱን ይዣለሁ። እሺ በጣም ጥሩ። እሺ በቃ ኦኬ እሱን ይዣለሁ። እሺ ጥሩ እንቀጥል። እሺ ስለዚህ ይህንን ክፍል አንድ የክርስቶስን አምላክነት ወይም ደግሞ ጌትነቱ በሚገባ የሚናገር ክፍል ነው። ቀዳማዊነቱ ወይም ደግሞ ከፍጥረታት መገኘት በፊትም መኖሩን የሚያጠይቅ ክፍል ነው። ሶስተኛ ደግሞ የአብ የባህሪ ልጅነቱን የሚናገር ክፍል ነው ማለት ነው። ስለዚህ ልጅነቱ ወይም ደግሞ ወልድ የተባለው ከዘመናት በኋላ ወይም ደግሞ ከዓለም ፍጥረት በኋላ ሳይሆን አጥቢያ ኮከቦች እንኳን ከመፈጠራቸው አስቀድሞ ከባህሪ አባቱ ከአብ የተወለደ መሆንን የሚያጠይቅ ነው ማለት ነው። እዛው መዝሙረኛው ቅዱስ ዳዊት ምዕራፍ 44ም በተመሳሳይ መልኩ ይናገራል። ምን ብሎ ማለት ነው? አንተ ልጄ ነህ ዛሬ ወለድኩህ ይላል። ይሄ አውግስጢኖስም ሲፈታው ዛሬ የሚለው መቼ ነው? ይሄ ዛሬ የተባለው ቀን መቼ ነው ይልና ለእግዚአብሔር ኦኬ ትናንትናም ኦኬ የሚመጣውንም ሁሉም ዘመናት እንደ ዛሬ ናቸው እና የወልድ መወለዱ ዘኢያሃልቅ ልደት ዘኢያሃልቅ ወይም ደግሞ በዚህ ሰዓት ተወለደ በዚህ ሰዓት ደግሞ አልተወለደም ተብሎ በዘመን የሚገደብ አይደለም። ዘላለማዊ የሆነ ልጅነት ነው ያለው። ከጊዜ ወይም ደግሞ የሆነ ሰዓት ተወልዶ ወደ አባትነት የሚያድግ ልጅነት አይደለም። ከዓለማት መፈጠር አስቀድሞ የነበረ የአብ የባህሪ ልጁ ነው። ዘመን ማሳልፎ የሚኖር የአብ ብቸኛና አንድያ ልጁ እርሱ ኢየሱስ ክርስቶስ መሆኑ የሚናገር ክፍል ነው ማለት ነው። ስለዚህ መዝሙር 110 ከቁጥር 3 ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ አብ ስለ ልጁ ተናገረ ማለት ነው። እንቀጥል። ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 በደንብ ጻፊ። ትንቢተ ሚክያስ ሚልኪያስ ሳይሆን 2 ስላለ ሚልኪያስ እና ሚክያስ አሉ። አሁን እየጠቀሰን ያለ ነው ትንቢተ ሚክያስ ኖት ሚልኪያስ። ሚኪ እንደማለት ሚኪ ያ በአብሪቬሽን ሚኪ ብለሽ ላንብብልሃል ጥቅሱን ፓፓ። አዎ ጋዲ ትንቢተ ሚክያስ ታች ያላችሁ ሰዎችን ባይዘው ያዙ። የክርስቶስ ዘላለማዊ ልጅነት በጣም መሰረታዊ ነገር ስለሆነ ማለት ነው። ትንቢተ አሁንም ደግምላችኋለሁ ይዋዲ ያለው ሚልኪያስ አይደለም ሚክያስ። ትንቢተ ሚክያስ ምዕራፍ 5 ላይ ከቁጥር 1 ጀምሮ 1 እና 2ን ስፔሲፊካሊ 2 ላይ ነው ያለው። 1 እና 2 ላንብብላችሁ። የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በደንብ አስተውሉ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል እያለ ይናገራል። እሺ እግዚአብሔር ይስጥልን ጋድዬ። አሁንም ሰምታችሁት ከሆነ ምንድነው ከአንቺ የሚወለደው ክርስቶስ በስጋ የሚገለጥባት ቤተልሔም ስለ እሷ ከተማ እየተናገረ ነው። ክርስቶስ ልደቱ ወይም ደግሞ ልጅነቱ የሚጀምረው ከቤተልሔም ሲወለድ ነው ሳይሆን
ከአንቺ የሚወለደው አወጣጡ ወይም ደግሞ ልጅነቱ ከዘላለም የሆነ ከአንቺ ይወለዳል ነው የሚለው። አያችሁ፣ አንቺ ቤተልሔም የኤፍራታ ከተማ ሆይ ከአንቺ የሚወለደው ከአንቺ የሚወጣው አወጣጡ ከመቼ ለወደፊት የሚሆን ነው ሳይሆን ከዘላለሙ የሆነ ነው። ስለዚህ የወልድ ልጅነት ወይም ደግሞ ወልድ የሚባለው ከዘላለም ጀምሮ እንጂ ከቤተልሔም ወይም ደግሞ ከድንግል ማርያም ሲወለድ አይደለም ማለት ነው። አየህ፣ ሚክያስ ላይ ምን አለ? ከአንቺ የሚወለደው አወጣጡ ከጥንቱ ከዘላለም የሆነ ነው። ስለዚህ አንቺ ከኤፍራታ ከተሞች ከይሁዳ ከተሞች ታናሽ ልትባይ አይቺ። ምክንያቱስ ከአንቺ የተወለደው ከጥንቱ ከዘላለም የነበረ አወጣጡ ከባህሪ ከአባቱ የሆነ የባህሪ አምላክ የሆነ እርሱ ከአንቺ ይወለዳልና እያለ ነው ሚክያስ እንዲህ ብሎ እየተናገረ። ስለዚህ አወጣጡ ወይም ልጅነቱ የክርስቶስ በጊዜ የሚገደብ ሳይሆን ዘላለማዊ ልጅነት ነው ያለው ማለት ነው። ኦኬ፣ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 24 ደግሞ አንብበልኝ። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 24 ጥቅሶቹን እየያዛችሁ አንዴ ሪቫይዝ ላድርግላችሁ። ህሊና እንኳን እየያዘች ነው። ታች ያላችሁ ሰዎች የክርስቶስ ኢየሱስን ዘላለማዊ ልጅነት ከሚያሳዩ ከዘላለም ከአብ የተወለደ መሆኑን ከሚያሳዩት ውስጥ መዝሙር 110 ከቁጥር 1 እስከ 3 አንብቡ። ስፔሲፊካሊ ደግሞ ቁጥር 3 ላይ መዝሙር 110 ከቁጥር 1 እስከ 3 ስፔሲፊካሊ ቁጥር 3 ላይ አንደኛ። ሁለተኛ ትንቢተ ሚክያስ ምዕራፍ 5 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ኦኬ። ሶስተኛ ደግሞ አሁን መጽሐፈ ምሳሌን ከፍተን እንመለከታለን ማለት ነው። መዝሙር 44 አለ፣ ይቅርታ ረሳሁት። መዝሙር 44 እሱንም ጨምሩበት። እሺ ባይ ዘ ዌይ ጋይስ መጽሐፍ ያስፈልጋል። የሚነሳ ሐሳብ ላይ ጻፉ። እሺ ሁሌ እኛ ላይፍ ስንገባ ጻፉ፣ ጥቅስ ያዙ የምንለው ጥቅስ በሾርት ኖት መልክ በሆነ ሚንስ የምትይዙ ሰዎች ሌላ ጊዜ ጥያቄው ሲነሳ እሱ ነው ሪፈር የምታደርጉት። በቃ ሌላ ሰው ለመጠየቅም አትሄዱ። መጽሐፍ ያስፈልጋል። ኦኬ ካልጻፋችሁ ይረሳል። እሺ ምዕራፍ 8 ቁጥር 24 አልጭስ። አዎ ከ22 ጀምሮ ላንብብልህ ወይስ 24ን ብቻ? ከ22 ጀምሮ። እሺ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምሮ እናነባለን። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምሮ። እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውንም የዓለም አፈር እና ትኩረት የምታደርጉት ይዋዲ የፈለገውን ቁጥር 4 እና ቁጥር 5 ላይ ልድገምላችሁ 24 እና 25 ሶሪ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ቀጥል ይዋዲ። አይዋ ቃል ያሰማልን። ቅድም ማን ሲመሰክር አየን? አብ ስለ ልጁ ሲመሰክር ተመለከትን አይደል? እኔ ከሆድ ከአጥቢያ ኮከብ አስቀድሞ ከሆድ ወልጄሃለሁ ብሎ አብ ስለ ራሱ ሲናገር ተመለከትን። አሁን ደግሞ ራሱ ወልድ ደግሞ እኔ የተወለድኩት ተራሮች ሳይፈጠሩ መሬት ሳትመሰረት ቀላያት ሳይፈጠሩ አስቀድሞ እኔ ተወለድኩ እያለ ነው ክርስቶስ ራሱ። ይሄ ተናጋሪው ጥበብ የሆነው ኢየሱስ ክርስቶስ ነው። ከቁጥር 1 ጀምራችሁ ጥበብ እንዲህ አለች ብሎ ጠቢቡ ሰለሞን ይናገራል። የእግዚአብሔር ጥበብና ኃይል የተባለው ደግሞ ክርስቶስ ኢየሱስ ነው አይደል? አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 እንደምትመለከቱት ሐዋርያ ቅዱስ ጳውሎስ የእግዚአብሔር ኃይሉና ጥበቡ የሆነው እርሱ ኢየሱስ ክርስቶስ ነው ብሎ እንደተናገረው ማለት ነው። ስለዚህ ይህ ጥበብ የሆነው ወልድ ምን ብሎ ተናገረ? ምድር ሳትመሰረት ቀላያት ሳይፈጠሩ ተራሮች ገና ሳይመሰረቱ እኔ ተወለድኩ ይላል። ስለዚህ ከፍጥረታት መፈጠር ሳይጀመር ጊዜ መቆጠር ሳይጀምር ክርስቶስ ኢየሱስ ከባሕርይ አባቱ ከአብ ምንድነው የተወለደ ነው። ስለዚህ ያንን ልጅነቱን ይዘን ምን እንለዋለን? ወልድ ይባላል ማለት ነው። ወልድ ማለት ልጅ ማለት ነው። አብ ማለት አባት ማለት ነው። አብ ከዘላለሙ አባት እንደሆነ ወልድ ደግሞ ከዘላለሙ ምንድነው? ልጅ ነው ማለት ነው። ልጅ ነው ማለት ነው። ከጊዜ በኋላ የመጣ ልጅነት አይደለም። አብም ከጊዜ በኋላ ያመጣው አባትነት አይደለም ማለት። ስለዚህ ከዘላለሙ ጀምሮ ምንድነው? ልጅ ነው። ተወለድኩ ይላል። እንደውም በደንብ ይሄ መጽሐፈ ምሳሌ እስከታች ስናለም ምድርን የመሰረትኩት ራሱ እኔ ነኝ፣ ዋና ሰራተኛ ሆኜ የሰራሁት እኔ ነኝ ይላል። ስለዚህ ፈጣሪ እንደሆነ ፍጥረታትም የፈጠረው እርሱ እንደሆነ
በሚገባ ክርስቶስ ኢየሱስ የተናገረበት ክፍል ነው። ይህንን ክፍል ይዞ ደግሞ ሐዋርያ ቅዱስ ጳውሎስ በኋላ ላይ እንመለከተዋለን። ዕብራውያን መልእክቱ ምን ብሎ እንደተናገረ በኋላ ላይ እንመለከተዋለን። አንድ ከብሉይ ኪዳን በጣም ብዙ መጥቀስ ይቻላል። አንድ የብሉይ ኪዳን የመጨረሻ ጥቅስ ልናገርና ወደ አዲስ ኪዳን እንሄዳለን። መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 እሺ መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ ይላል። መብራት እንዳጋጣሚ ጋይስ እንትን ስላለ ነው። እሺ ያው እንግዲህ ትንሽ ደብዘዝ ካልኩባቸው አፉ በሉኝ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ ይላል፣ ወደ ሰማይ የወጣ የወረደስ ማን ነው? መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ይላል። በደንብ አስተውሉ። ዘርዝሮ ይመጣና ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ብሎ ይናገራል። ኦኬ እግዚአብሔር ይስጥልን። አሁን ደግሞ እንደተመለከታችሁት ከራሳቸው ከነቢያቱ ደግሞ እንመልከት። ከአብ አየን፣ ከልጁ ከራሱ ከኢየሱስ ክርስቶስ አየን። አሁን ደግሞ ከነቢያቱ ደግሞ ስንመለከት ምን አለ ጠቢበኛው ቅዱስ ሰሎሞን? ፍጥረታትን፣ ውሃን፣ ነፋስን፣ ምድርን፣ ዳርቻን የወሰነ ሁሉ ማን ነው? ይህ የምታውቅ ከሆነ ንገረኝ ይልና እሱ ማን ነው ይላል። የልጁ ስም ማን ነው? አየህ፣ አብ ልጅ እንዳለው ከዘላለም ፍጥረታትን ሲፈጥር፣ መሬትን ዳርቻውን ሲወስን፣ ሰማያትን ሲያዘጋጅ፣ ውሃን ሲቋጥር ወይም ደግሞ በየክፍላቶቹ ሲከፍል ልጅ አለው ያ እግዚአብሔር ማለት ነው። ያንን የምታውቅ ከሆነ ንገረኝ ይላል። እዚህ ከጥንቱ ከዘላለም ጀምሮ ወልድ ራሱ ምን ፍጥረታት ከመፈጠራቸው በፊት የአብ የባህሪ ልጁ መሆኑ መጽሐፍ ቅዱስ ይኸው በብሉይ ኪዳን ፍንትው ተደርጎ ተነግሮናል ወይም ደግሞ ተገልጾልናል ማለት ነው። ወደ ሐዲስ ኪዳን ስንመጣ ወደ ሐዲስ ኪዳን ምናልባት ብሉይ ኪዳን ላይ ጋዲ ሳመራይዝ የምታደርገው ነገር ካለ አድርግና ወደ ሐዲስ ኪዳን እንምጣ። በቃ ጥቅሶቹን ጀስት ቆይ አንዴ ህሊና እስካሁን ጥቅሶቹን ይዘሻቸዋል። ማብራሪያውን ግልጽ ስለሆነ ብዬ ነው። ጀስት አንቺ ኮንፊርም አድርጊልና። አዎ ይዤዋለሁ ጋዲ ይዣቸዋል። ይበቃል። ገብቶሻል ሀሳቡማ? አዎ ገብቶኛል። በጣም ጥሩ። አንዴ ቆይ ኮመንት ወደ አዲስ ኪዳን ከመግባት በፊት ታች ያሉ ሰዎችም 1000 ምዕመናት ይታዩኛልና ኮመንት ላይ ያላችሁ ሰዎች ጥቅሱን የምታውቁ ሰዎች ካላችሁ እሰየው። ግን የማታውቁ ሰዎች ዛሬ የክርስቶስ ኢየሱስ ዘላለማዊ ልጅነት ላይ ጥቅሶቹን በደንብ እየያዛችሁ ነው። ኮንፊርም አድርጉን። የያዛችሁ ሰዎች ሳትይዙ ይዘናል አትበሉ። እሺ ሳትይዙ ይዘናል አትበሉ። የምር የያዛችሁ ሰዎች ይዘናል ብላችሁ ኮንፊርም አድርጉ። እሺ አንድ ዙር ሰመራይዝ አደርግላችኋለሁ። እሺ ዘልዳሽ ይዘናል። እሺ የያዛችሁ ሰዎች አላችሁ። ያልያዛችሁ ሰዎች እሺ አንዴ የመጨረሻ ጊዜ ሪቫይዝ አደርግላችኋለሁ። እሺ ያልያዛችሁ ሰው ያልያዛ ምንድነው? አንተ ምንድነው እየጠጣ ኢነርጂ ድሪንክ እየጠጣው ጭራሽ መንተባተብ ጀመርኩ እኮ። እሺ አንዴ ጥቅሶቹን ልድገምላችሁ። እሺ ኮሜንት ኦፍ ላድርግና የመጨረሻ ጊዜ ልድገምላችሁ ወደ አዲስ ኪዳን ከመሄዳችን በፊት። እሺ መዝሙረኛ ዳዊት ማለት ነው። መዝሙር 110 ቁጥር 3 መዝሙር 110 ቁጥር 3 ከቁጥር 1 እስከ 3 ያለውን አንብቡት። ተያያዥ ሀሳብ ስላለው የክርስቶስ ኢየሱስ አምላክነትን በዛው የሚገልጽ ስለሆነ በትንቢት ደረጃ መዝሙር 110 ቁጥር 3 ኦኬ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 መጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እና 25 ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ኦኬ። ትንቢተ ሚክያስ ሚልኪያስ አይደለም፣ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ኦኬ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ከዛ የመጨረሻው ደግሞ መዝሙር 44 ላይ ማለት ነው። መዝሙር 44 ላይ እነዚህ ሀሳቦች ናቸው ያሉት። በቃ በደንብ አይ ቲንክ ሪቫይዝ አድርገንላቸዋል ብዬ አስባለሁ። ዮሐዲ ዩ ካን ጎ ሄድ ወደ አዲስ ኪዳን መሄድ እንችላለን። ቀጥታ ቃሉት ያሰማል። እግዚአብሔር ይስጥልን ጋዲ፣ አሪፍ አድርገህ ጥቅሶቹን ሪፍሬዝ አድርጋቸዋል ይዘዋል ብለን ተስፋ እናደርጋለን። አሁን ወደ አዲስ ኪዳን ደግሞ አጠራ አድርገን ለማየት እንሞክር። እሺ አሁን በጣም ፋሚሊያር የሆነ ጥቅስ ሁላችን የምናውቀው
የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ስለ ቃል እየተናገረ ይመጣል አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል አይደል? አስቀድሞ ቃል ራሱ መጀመሪያም የነበረ እንደሆነ የነበረው ደግሞ ከአባቱ ጋር እንደሆነ እሱ ራሱ ከአባቱ ጋር የነበረው ደግሞ ራሱ እግዚአብሔር እንደሆነ ሁሉን የፈጠረው እሱ እንደሆነ ከተናገረ በኋላ ያው ሁል ጊዜ የምናውቃት ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 አለች አይደል? እሷን አንዴ ጋዲ አንብብልንና እዛው ቁጥር 18ም ሁለቱንም አንዴ አንብባቸውና ከዛ ሐሳቡን ጠቅለን እናደርጋለን። በጣም ጥሩ። የዮሐንስ ወንጌል ያው ዮሐዴ እንዳለው የቃል ዘላለማዊነትን ቃል ከቀድሞ ጀምሮ ከአብ ጋር የነበረ መሆኑን ሙሉን አንብቡት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ፣ ያ ከዘላለም የነበረው ቃል ጸጋንና እውነትንም ተመልቶ በእኛ አደረ። በደንብ ጆሮአችሁን ሰታችሁ ስሙ። ጸጋንና ምን እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ከማን ዘንድ የነበረው አንድ ልጅ ከማን ዘንድ? ከአባቱ ዘንድ የነበረው ክብሩ የሆነው ክብሩን አየን ብሎ ይናገራል። እዛው ያው ተያያዥ ሐሳብ ስለሆነ ዮሐዴ እንዳለው ቁጥር 18 ላይ ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በማን እቅፍ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ቀጥሎ ዮሐዴ። እሺ እግዚአብሔር ይስጥልን። ጋዲ አሁን ይህን እንደተመለከታችሁት የቃል ዘላለማዊነት ይናገርና ቃል ራሱ የአብ የባህሪ ልጁ እንደሆነ ሲናገር ቁጥር 14 ምን አለ? ያ ቃል ሥጋ ሆነ ይልና ያ ቃል የተባለው ሥጋ ሲሆን ምን አለ? በአባቱ ዘንድ የነበረውን ክብሩን የአንድ ልጅ ነው የሚለው። በነገራችን ላይ ክርስቶስ የአብ አንድያ ልጅ ነው ተብሎ የሚጠራው ማለት ነው። ለምንድነው አንድያ ልጅ የሚባለው? ምክንያቱ የባህሪ ልጁ እሱ ብቻ ስለሆነ። እኛ ልጆች ነን፣ የእግዚአብሔር ልጆች ትክክል። መላእክትም የእግዚአብሔር ልጆች ተብለው ተጠርተዋል። መጽሐፈ ኢዮብ ምዕራፍ 2 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የክርስቶስ ልጅነትን ግን ያለው ፍጥረት የለም። ምክንያቱ እሱ የባህሪ ብቸኛና አንድያ ልጁ ስለሆነ ማለት ነው። ኦኬ፣ ለዛ ነው ወልድ የተባለው። ስለዚህ ምን አለ? ቃል ሥጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ ያለውን ክብሩን የሆነውን ክብሩን አየን ይላል። በጣም በሚገርም ሁኔታ በአባቱ ዘንድ የነበረውን ያንን ክብሩ ምን ሲሆን አየነው ይላል? ቃል ሥጋ ሲሆን አየነው። አይ መላእክት እንኳን ያላዩት ጌታ ቃል ሥጋ ሲሆን በአባቱ ዘንድ የነበረውን ክብሩ ምን አለን ይላል? አየነው ይላል። እዚህ አንድያ ልጁ በአባቱ ዘንድ የነበረውን ክብር ሥጋ ሲሆን አየነው። ልክ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ሲናገር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ኦኬ፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክትም የታየ ይላል። መላእክት እንኳን ቃልን ወይም ደግሞ የእግዚአብሔር ልጅ ወልድን ያዩት መቼ ነው? በሥጋ ሲገለጥ ነው ማለት ነው። በሥጋ ሲገለጥ መላእክት እንኳን አዩት ተብሎ ተነግሮለታል ማለት። ስለዚህ ልጅነቱ ከጥንቱ ከዘላለም ነው። ግን በሥጋ ሲገለጥ ምን አየ ነው? ክብሩን አየን። ኦኬ፣ የአብ የባህሪ ልጅ የሆነው የኢየሱስ ክርስቶስን ክብሩን በሥጋ ሲገለጥ አየን ይልና ቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም ይልና የክርስቶስ ዘላለማዊ ልጅነቱን ሲናገር ምን አለ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ኦኬ፣ የነበረ ብቻ አይደለም ያለ ነው። ከዘላለሙ ከአባቱ እቅፍ የማይለይ ልጅ ነው። ኦኬ፣ ስለዚህ እሱ ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ ነው የሚለው። አንድያ ልጁ ብቸኛ ልጁ እርሱ በሥጋ ተገልጦ ተረከው ይላል። ስለዚህ በአባቱ ዘንድ ወይም በአባቱ እቅፍ ያለው አንድ ልጁ እርሱ ምን አለው ይላል? ተረከው ይለናል። ስለዚህ በአባቱ እቅፍ ማለት ከዘላለም የነበረ አባቱንም በሚገባ ሊያውቀው የሚችል አብም ልክ ሉቃስ ወንጌል ምዕራፍ 10 እንደሚናገረው ከአብ በስተቀር ወልድን የሚያውቀው ማንም የለም ይልና ከወልድም በስተቀር አብን ሊያውቀው የሚችል ማንም የለም ወልድ ሊገልጽለት ከሚፈቅድ በስተቀር ይላል። ስለዚህ አብን ልናውቅ የምንችለው ራሱ ወልድ በገለጸልን ልክ ብቻ ነው። ወልድንም ልናውቅ የምንችለው አብ በገለጸልን ልክ ብቻ ነው። ልክ ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ለጴጥሮስ የሰማይ አባቴ እንጂ ይህ ሥጋና ደም አልገለጸልህም አይደል? ስለ ወልድ ያወቀው ጴጥሮስ ማን ገልጾለት ነው?
አብ ገልጾለት። ስለ አብ ያወቅነው ማን ገልጾልን ነው? ኢየሱስ ክርስቶስ ገልጾልን ማለት። ስለዚህ ስለ አብ ማወቅ የሚቻለው ልጁ ሲገልጽልን ነው። ስለ ልጁ ማወቅ የምትችለው ደግሞ አባቱ ሲገልጽልን ነው ማለት ነው። ስለዚህ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ሲባል መቼ ነው የነበረው? ከዘላለሙ ከጥንቱ ከዘላለሙ ጀምሮ የነበረው እርሱ ተገልጦ በስጋ አባቱን ተረከው ገለጠው ተብሎ መጽሐፍ ቅዱስ ይነግረናል ማለት ነው። አንደኛ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ዮሐንስ ወንጌል ምዕራፍ እያሰብኩት ነበረ። ዮሐድ እዚህ ላይ ስማ፣ ከአንድ ምንጭ ነው የጠጣ ነው የሚባለው። ባይዘው እመቤቴን ከፍቼዋለሁ ሁላ ክፍሉ። አንተ ሰውዬ ኦፍ ኮርስ እሺ ላምብ። ለማንኛውም 16 እና 17 ላምብብላ። አንድ ሀሳብ ነው እያሰብን የነበረው በደንብ እሺ፣ በደንብ ስሙ። አሁን ይህንም ዮሐድ አሁን ያብራራው ዮሐንስ ወንጌል ምዕራፍ 1 ኦፍ ኮርስ ግልጽ ነው። በአባቱ እቅፍ ያለ አንድ ልጁ እርሱ መጥቶ እንደተረከው። አሁን የክርስቶስ ኢየሱስ ልጅነት ከተወለደ በኋላ ነው የጀመረው የሚል አይነት አይዲዮሎጂ ያላቸው ሰዎች ካሉ ከዛ በፊት ልጅ ተብሎ አይጠራም ነው። ነገር ግን መጽሐፋችን ምን ይላል? ኦኬ እግዚአብሔር ማንን የላከው ነው ጥያቄው። ማንን የላከው? ቁጥር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ባይዘው መጽሐፍ ቅዱስ የትም ቦታ ላይ ማንም ሰው እግዚአብሔር አንድያ ልጅ ተብሎ ተጠርቶ አያውቅም። ማንም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። አሁን ልጅ የተባለው ከተወለደ በኋላ ነው ወይስ ከመወለዱ? እግዚአብሔር ማንን የላከው ነው? ለምን እግዚአብሔር የላከው ልጁን ነው ከተባለ ያ የመጣው በመጀመሪያም የማን ልጅ ነበር ማለት ነው? እግዚአብሔር ልጅ ነበር ማለት። ይሄን ዮሐንስ ወንጌላዊ ደግሞ እዛው ቁጥር 17 ላይ ያስረግጥልናል። ምን ብሎ ቁጥር 17 እንደዚህ ይላል፣ ዓለም በልጁ እንዲድን ነው እንጂ ዓለም በማ በልጁ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ማንን ነው አላከውም የተባለው? ህሊና ልጁን ነው አይደል? አላከውም የተባለው ቁጥር 17 ላይ። አዎ ጋዲ። ስለዚህ ከአብ ዘንድ የመጣው ገና ከዛ በፊትም በስጋ ከመገለጡ በፊት ምን ነበር ማለት ነው? ልጁ ነበር ማለት ነው አይደል? በጣም ጥሩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ዮሐዲ በጣም ብዙ ጥቅስ ሰጥቷቸዋል። ዮሐዲ አዲስ ኪዳን ላይ አንድ ጥቅስ ልጨምርላቸውን አይ ቲንክ እዚህ ላይ እንትን ብንል መልካም መሰለኝ፣ ብዙ ሀሳቦችንም ስላነሳ ማለት ነው። አንድ ጥቅስ ልጨምርላቸው። እሺ ማቴዎስ ወንጌል ላይ እንሂድና ሁላችሁም ስሙ። ጌታ በምሳሌ ያስተምር ነበር። እንደምታውቁት ጌታችን ኢየሱስ በምሳሌ ያስተምር ነበር። ማቴዎስ ወንጌል ምዕራፍ 21 ላይ እንሂድ። ኦኬ በጣም በሚገርም ሁኔታ ቀደም ስለ ክርስቶስ ኢየሱስ አምላክነት ስናወራ እኔ ያነሳውላችሁ ሀሳቦች እዚህ የሚላችሁ ከሆነ ጌታ ራሱ በአንደበቱ ተናገረ፣ አብ ስለ እርሱ መሰከረ፣ ከዛ በኋላ ሐዋርያት የመሰከሩበትን። ዮሐዴ ደግሞ ስለ ክርስቶስ ኢየሱስ ዘላለማዊ ልጅነት ሲነግራችሁ ጌታ ኢየሱስ በአንደበቱ ተናገረ፣ የእግዚአብሔር አብን ምስክርነት ነገራችሁ፣ ከዛ የነቢያቱ ምስክርነት ነገራችሁ። አያቸው ነገር በሶስት ይጸናል ሲባል ራሱ እንዲህ ነው። ባይዘው መጽሐፍ ቅዱስ በጣም የሚገርም ነው እንደው እና ማቴዎስ ወንጌል ምዕራፍ 21 በደንብ ስሙ። ማን የተላከው ነው? ኦኬ ጌታችን ኢየሱስ በስጋ ከተገለጠ በኋላ ልጅ አይደለም፣ በስጋ ከተገለጠ በኋላ ሳይሆን ከዘላለም ልጅ እንደነበረ የምትረዱበት ጌታ በምሳሌ ያስተማረበት ማቴዎስ 21 ከ33 ጀምሮ እስከ 37 እናነባለን። ማቴዎስ ወንጌል እስከ 38 ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ እንደዚህ ይላል። ሌላ ምሳሌ ስሙ። ጌታ ነው የሚናገረው። የወይን አትክልት የተከለ ባለቤት ሰው ነበረ፣ ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። በደንብ ስሙ። ኦኬ የወይን አትክልት ቦታ እዚህ ጋር ባለቤት የተባለው ማን ነው? አብ ነው፣ እግዚአብሔር አብ። በደንብ ስሙ፣ ምሳሌውን ግልጽ ስለሆነ እግዚአብሔር አብ ነው። ቁጥር 34 ላይ የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ፍሬዎቹን ሊቀበሉ ባሮቹ የተባሉት ማናቸው? ነቢያት። ኦኬ ነቢያትን ወደ ህዝበ እስራኤል ሲልክ እግዚአብሔር እናውቃለን በብሉይ ኪዳን። ባሮቹ የተባሉት ነቢያትን ሲልክ እንመለከታለን። ቁጥር 35 ላይ እንደዚህ ይላል፣ ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። እንደምታውቁት ነቢያትን በመልኩ ትሪት ሲያደርጉ እንደነበረ እንደምናውቀው የተከበሩ አሉ። ኦፍኮርስ በዛው ልክ ደግሞ ነቢያትን ይጨቁኑ ነበር ህዝበ እስራኤል። ኦኬ ገበሬዎቹ የተባሉት ህዝበ እስራኤል ናቸው። ቁጥር 36 ላይ ደግሞ ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። ድጋሚ ሌሎች ነቢያትን ላከ። ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ ሲናገር የለ ኦኬ
እግዚአብሔር በብዙ መንገድና ጎዳና ተናገረን በዘመኑ ፍጻሜ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረን ይላል። ኦኬ ነቢያትን ላከ። በብዙ ጎዳና እግዚአብሔር ሲናገር ነበር። እዚህ ጋር ይኸው ነቢያቱን ይልካል። ምን ይልካል? ህዝበ እስራኤል ሪያክት የሚያደርጉበት መንገድ አለ። ቁጥር 37 ላይ ግን ይላል ጌታ ምን አለ? በኋላ ግን ልጄንስ ያፍሩታል ብሎ ማንን ላከ? ልጁን ላከባቸው። ማንን? ልጁ። የተላከው ራሱ ማን ነው? ከአብ ዘንድ የመጣው ልጅ ነው። ኦኬ ወልድ ነው የተላከው። ማንን ላከባቸው? ልጁን ላከባቸው። ቁጥር 38 ላይ ገበሬዎች ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት ታወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል። የወይኑን አትክልት ፍሬ ባየው ጊዜ ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ይላል። ስለዚህ ይሄ ራሱ ግልጽ ማንን የላከው? ልጁ። ኦኬ ያው ኦፍ ኮርስ ክርስቶስ ኢየሱስን ደግሞ እንደገደሉ ሲያሳይ ይሄ ወራሽ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉና ገደሉት ይላል። ልጁ ነው። ጌታችን ኢየሱስ መጥቶ ለመሞቱ ራሱ ጌታ በምሳሌ ሲያስተምር እንመለከታለንና እነዚህ ሁሉ ከቅድም ጀምሮ ብሉይ ኪዳን ላይ የነበሩ ጥቅሶችን ነግረናቸዋል። ሐዲስ ኪዳን ላይ ዮሐዴ ቅድም ይነገራቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና ቁጥር 18። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና 18። ኦኬ ያ የመጣው በአባቱ እቅፍ ያለ አንድ ልጅ ወልድ ከዘላለም ጀምሮ ልጅ የነበረው ወልድ ነው በስጋ የተገለጠው። ሁለተኛ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17። ለምን ምን ብሎ ይናገራል? ቅዱስ ዮሐንስ ወንጌላዊ ልጁን በዓለም እንዲፈርድ አላከውም፣ ዓለምን እንዲያድን ነው። ማንን? ልጁን ነው የላከው እግዚአብሔር አብ። ኦኬ ያ ስለዚህ ተልኮ የመጣው ማን ነው? ልጁ ነው። ልጅ ነበር። በመጨረሻም ደግሞ በምሳሌ አሁን እንዳነበብኩላችሁ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 37 ያለውን ሐሳብ ስታነቡት በግልጽ ሐሳቡ ተቀምጧል። በምሳሌ አድርጎ ጌታ ይናገራል። የገበሬው የመሬቱ ባለቤት ብሎ እግዚአብሔር አብ በምሳሌ አድርጎ ነቢያትን እንደላከ ከዛ በኋላ ላይ ደግሞ ነቢያትን አልቀበል እያስቸገሩ ሲመጡ ደግሞ በመጨረሻ ደግሞ በዘመናት ፍጻሜ ደግሞ በልጁ ተናገረን ብሎ ቅዱስ ጳውሎስ እንደተናገረው ልጁን ላከ። ልጄንማ ያፍሩታል ብሎ የባህሪ ልጁንም እንግዲህ አውጥተው ገደሉት ይላልና እነዚህ ሁሉ አንድ ላይ ኮምፓይል አድርገው የሚያሳዩት ምንድነው? ጌታችን ኢየሱስ የዋዴ ቃልዮት ያሰማልን። ጌታችን ኢየሱስ ከዘላለም ጀምሮ ኦኬ ዘላለማዊ ልጅ የአብ ዘላለማዊ ልጅ መሆኑን ኦኬ የአብ የባህሪ ልጅ የአብ አንድያ ልጅ የተባለው ጌታ ኢየሱስ ብቻ ነው። አንድያ ልጅ የተባለው እርሱ ማንም አልተባለም። ማንም መጽሐፍ ቅዱስ ላይ ኦኬ ያ ከዘላለም የነበረው የአብ የባህሪ ልጅ በስጋ ተገለጠ ነው እና እህታችን ሊና ይሄ ነው ሐሳቡ። ከይቅርታ ጋር ሁለት ጥቅሶች የፈጠነ ብታነብልን ቃል በቃል የመጣው ራሱ የእግዚአብሔር ልጅ እንደሆነ አንደኛ ዮሐንስ ምዕራፍ 4 ከቁጥር 14 እና አንደኛ ዮሐንስ ምዕራፍ 5 20 ሁለት ነው። ቅድም አንተ ሰውዬ ዛሬ ጭንቅላቴ ውስጥ ሬንት ፍሪ ነው እየኖርክ ያለው። ውጣ። አይ መንፈሱ ነው። እሺ እሺ አንደኛ ዮሐንስ መልእክት ሊና ተጨማሪ ታች ያላችሁ ሰዎችን በተጨማሪ ያዙ። በግልጽ ነው ዮሐዴ እንዳለው ይሄ በጣም ጥቅሱ ራሱ ፊት ለፊት ነው፣ ወደዚህ ወደዛ አያስብልም። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አባትም ማንን የላከው? ልጁን የዓለም መድኃኒት ሊሆን እንደላከው። ማን የላከው? አባት። ማንን የላከው? ልጁን የላከው። ስለዚህ በስጋ ከመገለጡም በፊት ያ ከዘላለም ጀምሮ ምን ነበር ማለት? ልጅ ነው። ልጁን የላከው። እዛው ዮሐዴ እንዳለው አሁን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ይህን ጨምሩበት። ቅድም የተባለው ጥቅስ ላይ የመጨረሻው ጥቅሳችን የሚሆነው ሌሎች ጥቅሶችም አሉ የሉም ማለት ሳይሆን እንደው ነገሩ እንትን እንዳይል በጣም ከበቂ በላይ ጥቅሶች ስለቀረቡ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ። ማን የመጣው? የመጣው ማን? በቃ ይሄ ግልጽ ነው። ማን የመጣው? የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ማን የመጣው? የእግዚአብሔር ልጅ። ኦኬ የእግዚአብሔር ልጅ እንደመጣ እውነተኛውን እናውቅ። የመጣውም የእግዚአብሔር ልጅ ነው። በቃ አይደል ፓፓ? ጥቅሱን እኮ አንበሸበሽ ነው ሞልቶ ፈሰሰ። አይ በቂ ነው በጣም በቃ የእግዚአብሔር ልጅ ነው የመጣው እንጂ የእግዚአብሔር ልጅ ለመሆን አይደለም የመጣው። ባጭሩ ምንድነው የሚለው?
የእግዚአብሔር የሆነ የመጣው ከድንግል ማርያም ሲወለድ የእግዚአብሔር ልጅ ተባለ ሳይሆን አስቀድሞ የእግዚአብሔር ልጅ ነው መጥቶ ከድንግል ማርያም የተወለደው ማለት ነው። ይሄን ነው መጽሐፍ ቅዱስ በምልአት የሚናገረው። ከተወለደ በኋላ የእግዚአብሔር ልጅ ሆነ የሚባል ወይም ደግሞ ወልድ ልጅ ተባለ የሚባል በጭራሽ የለም። ራሱ ክርስቶስም ዮሐንስ ወንጌል ምዕራፍ 17 አባት ሆይ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አንተ በራስህ አክብረኝ ይላል። ዓለም ከመፈጠሩ በፊት ነው የሚለው ክርስቶስ ራሱ ማን አባት ሆይ። ስለዚህ ከዓለም መፈጠር አስቀድሞ የዘላለም ልጅ ነው ወይም ደግሞ ወልድ ነው ማለት ነው። በጣም እናመሰግናለን ዮሐዴ። ህሊና በጣም በቂ በሆነ መልኩ ተመልሷል ብዬ አስባለሁ። እታችን አይደል ጥቅሶቹን ከያሻቸው ምን ተመልሶልኛል። አመሰግናለሁ። በጣም ጥሩ አይሻል። አንቺ መተሽ መጠየቅሽ ለብዙ ሰዎችም እዚህ ነገር ላይ ይሄ ነው ጥቅሙ። ኦርቶዶክሳውያን መጥተው እንዲህ በትህትናም ሲጠይቁ ለብዙ ሰዎችም ደግሞ እንዲማሩ ምክንያት ትሆኛለሽ እና የጻፍሻቸውን ጥቅሶች ምን ታረጊያቸዋለሽ መሰለሽ? ድጋሚ ደግሞ በኋላ መጽሐፍ ቅዱስሽን ገልጥሻል አይደለ? ቁጭ ብለሽ ደግሞ ማንበብ ደጋግመሽ ስታነቢያቸው ደግሞ ሀሳቡ ግልጽ ስለሚሆን የበለጠ ትረጃቸዋለሽ። እሺ አመሰግናለሁ። ብዙ ሰዓት ያዝኩኝ ያለ ቶፒካችሁ እንግዲህ ይቅርታ። አይ ችግር የለውም። ጥሩ ጥያቄ ነው ያነሳሽው። በጣም ደስ የሚል ዲስከሽን ያደረግነው። ይሄ ቀደም ያልሽው ነገር ብዙም ሃይማኖታዊ ያልሆኑ ጉዳዮች ላይ ብዙ አትጨነቂ እሺ። ሴጣን የት ነበረ፣ ሴጣን የት ያለው ምናምን የሚሉ ነገሮች ላይ ብዙም አትጨነቂ እሺ። እሱ ብዙም የሚያሳስብ ጉዳይ አለ ከሳልቬሽን ጋር የሚገናኝ። እሺ ብዙ ሰዓት ስለያዝኩኝ ነው። ሌሎችም ጥያቄዎች ነበሩ፣ ሌላ ጊዜ እጠይቃችኋለሁ። አመሰግናለሁ። እንደዚሁ ቤት መክፈታችን ስለማይቀር እንደውም ዛሬ ለምን ክርስቲያን አትሆንም ብለን ሌላ ቶፒክ ይዘን የገባ ነው። ግን ለኦርቶዶክሳውያን ብቻ እኛውን ምንም ከሰዎች ምናምን ብዙ ተሽለንም ሳይሆን አትሊስት አላል እንደ ወንድምና እንደ እህት ያለንን ነገር ሼር ለማድረግ በሚለው ጥያቄ ያላቸው ኦርቶዶክሳውያን ብለን በተለይ ሃይማኖታዊ እንደዚህ ሃይማኖታዊ የሆኑ ነገሮች ላይ ጥያቄ ላላቸው ክርስቲያኖች ቤት ስለምንከፍት ፎሎ አድርጊ ምናምን ነገር ስንገባ ገፍት ከላክሽ እንቀበልሻለን። ችግር የለውም እህታችን። እሺ ጋዲም ዮሐዴም አመሰግናለሁ በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እናመሰግናለን እህታችን። እሺ ጌታ ያክብርልን። እሺ አስወጣኝ ጋዲ እንዴት እንደሚወጣ እኔ እንጃ። ካርድሽንም እንግዲህ እግዚአብሔር በወጣ ይተካ። ካርድሽን ሞልተሽ ነው አይደል ላይቭ ደቅ ያልሽው። እሺ ለማንኛውም እናመሰግናለን። እሺ ኦኬ ወደ ወንድማችን ዳዊት እንቀጥላለን። ሐሳብ እንዴት ነው? ሐሳቡ ግልጽ ነው ጋይስ? የተነሳው ሐሳብ አይደል? አንደርስታንድ አድርጋችሁታል? በተወሰነ መልኩ የተረዳችሁት ነገር ካለ ኮንፊርም አድርጉንና ወደሚቀጥለው ሰው እንድንሄድ ማለት ነው። መልካም በጣም አሪፍ ነው። በጣም ብሏል ሰውየው። እሺ ወንድማችን ዳዊት እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ ትምህርት አግኝታል ብለን እናስባለን። ያው ስቲል ፕሮቴስታንት ብትሆን አሁን የተነሳው ሐሳብ በጣም አሪፍ ነበር። ኦርቶዶክሳውያንን ግን አየናል። ላይክ እኛ ነገረ ክርስቶሳችን እንዴት እንደሚጣፍጥ ራሱ እውነት አይደል? እሺ የጥያቄ አንደኛ የኦርቶዶክስን ትምህርት የት ማግኘት ይቻላል? አሁን ያደግኩት ሙሉ ወንጌል ስለሆነ ብዙ የለኝም፣ እውቀቱ የለኝም። ሰው የእናንተን ፖይንት ኦፍ ቪው የት ማግኘት እንችላለን? ከዛ የቀሩት አንደኛው የፍታቴ ነው። መጽሐፍ ቅዱስ ላይ እንዴት ትፈቱታላችሁ የሚል ጥያቄ። ምን አልከኝ? ሁለተኛው የፍታቴ ጥያቄ ነው። እንዴት ትፈቱታላችሁ ይሄን ሐሳብ ምናምን። ኦኬ የሆነ ሐሳብን አንስተህ በምን መልኩ ነው አንደርስታንድ የምናደርገው የሚለውን ሐሳብ ነው። እሺ ከዛን ጀምርና መጨረሻ ላይ ያንን እንዳልከው ትምህርት ሁኔታ ላይክ ኦርቶዶክሳዊ ትምህርት ሁኔታ ታገኛለህ ያልከውን በሪኮሜንዴሽን መልክ እዚህ ቦታ ላይ ታገኛቸዋለህ። እነዚህ መጽሐፍቶችን ብታነብ ብለን በሪኮሜንዴሽን መልክ እንጨርሰዋለን። አይሻልም? ሁለተኛ ሐሳብ ጀምርና ሁለተኛ ጥያቄ ያልከውን እንቀጥል። ቅዱስ ቁርባን ጋር ነው ጥያቄውና ሙሴ ላይ ሀፕን ያደረገው ታሪክ አለ። ለመታሰቢያ የሆነው ማለት ነው። ይሄ ፋሲካ የወሩ መጀመሪያ ላይ ምናምን እንደዛ እያለ አስታውሳችሁታል? ኦኬ ብሉይ ኪዳን ላይ ብሉይ ኪዳን ላይ ዘጸአት ጋር ያለው ዘጸአት 10 ጋር መሰለኝ፣ እርግጠኛ አይደለሁም። ኦኬ አሁን አንተ ማወቅ የፈለከው ስለ አዲስ ኪዳን ነው አይደል? ሜቢ ወይስ ጥያቄ ከሱ ጋር ተያይዞ አዲስ ኪዳን ለመጠየቅ ነው? ከዛ ጋር ሀፕን እንዳደረገው ከሆነ ወይም እኔ እንደተረዳሁት
ምሳሌው አይነት ነገር ከዛ ለመታሰቢያ አድርጋችሁ ቀጥሉት ይባላሉ። ከዛ ክርስቶስ ደግሞ የመጨረሻው የጌታ እራት ላይ ይህን ፋሲካ ከእናንተ ጋር ልበላ በጉጉት ስጠብቅ ነበር አይነት ሀሳብ ይናገርና ይህን ፋሲካ ካለ ፋሲካው ያን የሚወክል ከሆነ እዛ ጋር የተሰጠው ራሱ ነው ማለት ከቻለን እዛ ጋር ደግሞ ለልጅ ልጆቻችሁ መታሰቢያ እንዲሆን አድርጉት ነው የተባሉት። ስለዚህ መታሰቢያነቱ ራሱ ይሄ ስጋው ነው የሚል ትምህርት እንዳላችሁ አውቃለሁ። እንዴት ነው ከዛ አንጻር የምታዩት? ኦኬ እኔ በቃሽ የተወሰነ ነገር ልበልበትና እሺ በቃ ቆይ ዮሐዴ የተወሰነ ነገር ሊበል መጨረሻ ላይ እኔ ስራው ዮሐዴ ይሄን ነገር አጠርተህ በዛው እንድታልፍ ፈልጋለሁ። ብዙ ጊዜ እንናገራለን። ወንድማችን ዳዊትን በደንብ ስማል። መታሰቢያ የሚለውን ነገር እንዴት ነው ዮሐዴ? እኛ መታሰቢያ አይደለም መታሰቢያ ነው የሚለውን ነገር አንቀበልም። ግን ምን ማለታችን መታሰቢያ ሲልስ መጽሐፍ ቅዱስ ምን እያለ ነው የሚለውንም ነገር እስቲ ግረ መንገድ እንሂድበት። ከማቴዎስ 26 ጋር እያይዘህ ዮሐዴ ካለ ማለት ነው። ኦኬ ይሰማል። እሺ በጣም ጥሩ። መጀመሪያ የጌታችን የኢየሱስ ክርስቶስ መጀመሪያ ያንን ፋሲካ ሲሰጣቸው ምን ብሎ ነው የሰጣቸው የሚለው እሱ ነው መሰረታዊ ነገር አይደለ? ጌታችን ሲሰጣቸው ምን አለ? ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ምን አለ? ህብስቱን አንስቶ አመስግኖ ቆረሰ ይላል። ምንድነው ያነሳው? ህብስቱን አንስቶ ባረከ ቆረሰም ይላል። ከዛ በኋላ ሲሰጣቸው ግን ምንድነው ያላቸው ነው? ኦኬ ሲላቸው ምንድነው ያላቸው? ይህ ህብስት ነው ወይስ ይህ የስጋዬ መታሰቢያ ነው ያላቸው? አይደለም ይህ ስጋዬ ነው የሚላቸው። ኦኬ ይህ ስጋዬ ነው፣ የስጋዬ መታሰቢያ ነው አይደለም፣ ይህ ስጋዬ ነው ይላል። ኦኬ ይቀጥልና ጽዋውን አንስቶ አሁንም አመሰገነ ሲሰጣቸው ይህ የአዲስ ኪዳን ደሜ ነው፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። በቃ ለኃጢአት ይቅርታ የፈሰሰው ደሙ እርሱ ነው፣ በቃ ይሄ ነው አለ ክርስቶስ። አይ መታሰቢያ ነው ብለን ልንከራከረው አንችልም። ማለት የደም መታሰቢያ ብለን ልንከራከረው አንችልም። ምክንያቱም ምንድነው ነው ያለው? እርሱ ደሜ ነው። ምንድነው ይሄ አለ? ስጋዬ ነው አለ። ቀጥሎ ግን ይህ ለመታሰቢያ አድርጉት ይላል። በጣም ትክክል። ይሄንን ምንድነው ምን ማለት ነው? ኦኬ የስጋዬ መታሰቢያ የደሜ መታሰቢያ አድርጉት ነው ወይስ ይህ ለመታሰቢያ አድርጉት ነው? ኦፍ ኮርስ ሁልጊዜ ያንን ስጋና ደም ስትበላ እንዴት ላታስበው ትችላለህ? ኦኬ የጌታን ሞትና ትንሣኤ ሁልጊዜ ታስባለህ። ምክንያቱም ለእኔ የሞተው ጌታ ለእኔ የቆረሰው ስጋውና ደሙ ነው ብለህ እየተካፈልክ ላታስበው ትችላለህ? እንዴት አለማሰብ ትችላለህ? ሐዋርያ ቅዱስ ጳውሎስ ይህ አንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ይናገራል። ምን ይላል? ጌታም ተላልፎ በተሰጠባት በዚያች ቀን ብሎ ለሐዋርያቶቹ ይህ ስጋዬ ነው ይህ ደሜ ነው አለና ይህንን ለመታሰቢያ አድርጉት አለ ይልና ሁልጊዜ ይህንን ስጋና ይህን ደም በበላችሁ ጊዜ የጌታን ትንሣኤ ትናገራላችሁ ይላል። አየህ ሁልጊዜ የጌታ ሞቱና ትንሣኤው ትናገራለህ። ምክንያቱ እየበላ ያለው ጌታ ለአንተ ሲል የቆረሰው ስጋው ነው። እየጠጣ ያለው ጌታ ለአንተ ኃጢአት ሲል ያፈሰሰው ደሙ ስለሆነ ማለት ነው። እዚህ ሁልጊዜ ትንሣኤውን ትናገራለህ። ያ ሪሜምበርስ እንደውም አባቶች ምን ይሉታል? ኦርቶዶክስ ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ይሉታል። ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ምን ማለት ነው? ዕለተ ዓርብ የተፈጸመውን ምስጢር ዛሬ መኖር ማለት ነው። ሪሜምበረንስ ማለት ኦኬ በዕለተ ዓርብ የተደረገውን ምስጢር ዛሬም እንደመኖር ነው። ያንን ነው ሪሜምበረንስ የሚባለው እንጂ እንዲህ እኮ ተካሂዶ ነበረ እያሉ ማሰብ ማለት እሱ ማለት አይደለም። ያንን ህይወት ዛሬም መኖር እንደማለት ያንን ህይወት ዛሬ መኖር ነው። ልክ ሐዋርያ ቅዱስ ጳውሎስ የጌታ ስጋና ደም እንደሆነ ሲያስረግጥ እዛው ይህንን በተናገረበት ክፍሉ 11 ከቁጥር 17 ምናምን ጀምረን ስናነበው ምን እያለ ይቀጥላል? ይህንን ጽዋ ይህንን ስጋና ደም ማለት ነው ሳይገባው የሚበላ ይላል። ኦኬ የጌታ መታሰቢያ ዕዳ አለበት ነው የሚለው አይደለም። የጌታ ስጋና ደም ዕዳ አለበት ይላል። ኦኬ የጌታ ስጋና ደም ምን ዕዳ አለበት ይላል። ስለዚህ ዕዳ የሚሆንበት የጌታ ስጋና ደም ነው እንጂ መታሰቢያ ምናምን ኦኬ እና እነሱ እንደሚሉት አይደለም። መታሰቢያ ማለት ምሳሌ ብለው ይፈቱታል። መታሰቢያ ምሳሌ ተብሎ አይፈታም። ሲጀምር ተፈቶም አያውቅም። መኖር ወይም ደግሞ ያንን በዕለተ ዓርብ የተደረገውን ምስጢር መመስከር
ማለት ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ የጌታ ስጋና ደም ዕዳ አለበት ይልና ማንም ሰው ግን ራሱን ፈትኖ ይህንን ቢቀበል ባልተፈረደበት ነበር ይላል። ብዙዎች አያሌዎች ሳይገባቸው ይህንን ምስጢር የጌታ ስጋና ደም ማለት ነው ሳይገባቸው ስለተቀበሉ ምን ብለዋል? አንቀላፍተዋል ይላል። አያሌዎች ታመዋል ይላል። ኦኬ የሞቱ አሉ፣ የታመሙ አሉ፣ የተቀሰፉ አሉ ማለት ነው። ይህንን ሳይገባቸው በመብላት ብቻ ማለት ነው። እንግዲህ በሐዲስ ኪዳን የምህረት ዘመን ነው። ትልቁን የጌታ ስጋና ደም ያቃለለና መንፈስ ቅዱስን ያቃለለ ግን በመጽሐፍ ቅዱስ ሲቀሰፉ ተመልክተናል። መንፈስ ቅዱስን ለመሸወድ የሞከሩት ሐናንያና ሰጲራ ታስታውሳላችሁ፣ በሞት ሲቀጡ ማለት ነው። ቀጥሎ የጌታችን የኢየሱስ ክርስቶስ ስጋና ደምን ሲያቃልሉ የተገኙት የቆሮንቶስ ሰዎች በሞት ሲቀሰፉ ትመለከታላችሁ። አያችሁ፣ ምክንያቱ የጌታ እውነተኛ ስጋውና ደሙ ስለሆነ ማለት። ይሄንን አንቀበልም ያሉት አይሁዳውያንም ጭምር ክርስቶስ ከእኔ ሂዱ ሲላቸው ተመልክተናል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 62 63 ላይ ኦኬ። ይህንን የጌታ ስጋና ደም ነው ብላችሁ ካልተቀበላችሁ ምን ይላችኋል ክርስቶስ? ከእኔ ሂዱ። ሐዋርያም ብትሆን ይህንን ካልተቀበልክ ከእኔ ሂድ ይላል ማለት። ደቀ መዛሙርቱንም ጭምር እናንተስ መሄድ ትፈልጋላችሁ ወይስ ይህን ትቀበላላችሁ ሲላቸው ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ ይሉታል። አንተ የምትናገረው ነገር አሜን ብለን እንቀበላለን፣ ከአንተስ ወዴት እንሄዳለን ይላል። ስለዚህ ክርስቲያን ከሆነ ይህንን የግድ መቀበል አለበት። ካልተቀበልስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 እዛው ቁጥር 23 አካባቢ ካልተሳሳትኩኝ 22 23 ምን ይላል? ይሄንንስ ተገብቶን ወይም ደግሞ ራሳችንን ፈትነን ብንቀበል ኖሮ ከዓለም ጋር ደግሞ ባልተኮነንን ነበረ ይላል። ስለዚህ ይሄ ኩነኔ ራሱ የሚያመጣ ነው። የጌታን ስጋና ደም ሳይገባ ብትቀበል ከዓለም ጋር ኩነኔ ትቀበላለህ ማለት ነው። ስለዚህ ባልተኮነንን ነበረ ብሎ ሐዋርያ ቅዱስ ጳውሎስ ሲናገር ነበረ። መታሰቢያ ማለት ግን ኦፍኮርስ ያንን ስጋ ያንን ደም ስትቀበል ሁልጊዜ ዕለተ ዓርብን ታስባለህ፣ የጌታ ሞቱና ትንሣኤውን ትናገራለህ ማለት ነው። ጋዲ የቀረውን ይጨምርበታል አለ። ጋዲ ፖዝ አድርጎ አይ ቴክስት እንዳጋጣሚ ቃልዮት ያሰማልን ዮሐዴ እንዳጋጣሚ ስራ አንድ ቴክስት እያረኩ ነበርና እዚህ ስልክ ላይ ሶሪ፣ ለዛ ነው ወንድማችን ዳዊት አሁን ዮሐዴ ያለውን ነገር በሙሉ መያዝ ያስፈልጋል። እሱ ምንድን ነው አሁን ሰዎች በስፔሻል ያው ሙሉ ወንጌል ነኝ ስላል ከአንተ ሙሉ ወንጌል ሞስትሊ ደግሞ ያው ጴንጤቆስጣል ነው ሙሉ ወንጌል ውስጥ ባግራውንዳችሁና ጴንጤቆስጣል ቸርች ናት እንደ ቸርችም እና ምሳሌና መታሰቢያ የሚለው ነገር የተለያዩ ነገሮች ናቸው። አሁን ዮሐዴ ቀደም እንዳለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ጌታ በዛች ተላልፎ በተሰጠባት ቀን የሚለውን እንግሊዝኛውን ሄደህ ብትመለከተው ምንድን ነው የሚለው ቃሉ መሰለ? ኢን ሪሜምብራንስ ኦፍ ሚ ነው የሚለው። ላንብብልም እንደሚል And when he had given thanks, he broke it and said, take, eat, this is my body, which is broken for you. Do this in remembrance of me ነው የሚለው። ኦኬ ኢን ሪሜምብራንስ ኦፍ ሚ ስታደርጉት እኔን አስቡ ነው። ለመታሰቢያ ያደርጉት ማለት ሰው ክርስቶስ የጌታችን ኢየሱስ ክርስቶስ ስጋውና ደሙ ሲቀበል ኦፍ ኮርስ የትኛውም ሰው የጌታችን ስጋና ደሙ ሲቀበል ክርስቶስ ኢየሱስ በመስቀል ላይ ያደረገው ነገር ኦኬ ያ የመስቀሉን ስራ ኦፍ ኮርስ ያስባል። ስጋውና ደሙና እየተቀበለ ያለው ኦኬ ቅዱስ ጌታችን ኢየሱስ ክርስቶስን ቅዱስ ጳውሎስም እዚህ ጋር ሲናገር እንደዛ ነው እያለ ያለው። ምንም ሌላ አይደለም። ምሳሌ እንዳንል አሁን ትልቁ ችግር ምን መሰለ? ቅዱስ ቁርባን ላይ ምሳሌ የሚለው ቃል እኛ የማይመቸን ብቻ ሳይሆን መጽሐፍ ቅዱስን የማያውቀው ሐሳብ ከዛ ባለፈ ደግሞ ጌታችን ኢየሱስም ያልተናገረው ለምን መሰለ? ጌታ ቅድም ማቴዎስ 26 ላይ አንድ ነገር ድጋሚ ላንብብልህ እዛው ዮሐዴ ያለው ሐሳብ ላይ እሺ ምናልከ ሶሪ ስላቋረጥኳችሁ። የኔ ሐሳብ እዛ ብሉይ ኪዳን ላይ ያለውን ራሱ ስጋው ነው ሳይሆን እንዴት መሰለ? ስጋው ነው ምግቡ ሲሰጣቸው ስጋው ነው ተብሏል። አይ እንደዚህ የእናንተ አረደብ ጥላው አይደለም ነው። እኛ ስለ ጥላው አይደለም እኮ እያወራን ያለ ነው። አሁን ስለ ፍጻሜ እያወራን ያለ ነው። ገብቶ እኮ አይ አንደርስታንድ የኔ አሁን እንዳላደክማችሁ የተረዳሁት ከሆነ ብዬ ነው። ገብቶኛል። አሁን ለምሳሌ አሁን አንተ የምትሄድባት ቸርች እውነተኛ የጌታ ስጋና ደም ነው ብላ አታምንም አይደል? ሙሉ ወንጌል ለምሳሌ ራሱ ስጋው ነው ብላ አታምንም። የኔ እንትን ሐሳባችሁን አግኝቼዋለሁ እንትን ብዬ እንዳላደክመ ብዬ ነው። እሱን የአንተ እምነት ምንድን ነው? እውነተኛ ስጋና ደም ነው ብለን የምታምነው? እኔ እንትን አልደመደምኩም ገና ብዙ ቀስ የሌለኝ ለመደምደም እንትን የለኝም። ጌታችን የሚናገሩ መስማት ግን አይሻልም ዳዊት?
አሁን ለመሰለ እውነት አዎ ጌታ ምን አለ መሰለ አሁን እኔን ስማኝ እያልኩ አይደለም ኦር ዮሐድን ስማው እያልኩ አይደለም ኦር ሌላ ሰው ስማ እያልኩ አይደለም ጌታ የተናገረው ነገር በቃ አሁን እኮ ክርስቶስ ኢየሱስ በአንደበቱ የተናገረው ነገር እሱን ሰምተን አምነን ካልተቀበል አስቸጋሪ ነው የሚሆነው ኦኬ የሆነ እድገታችን አንተን አይደለም እያልኩ ያሉት ብዙ ሰዎች ያለ ችግር ስለሆነ ነው ባክግራውንዳችን ያደግንበት ኦኬ የመጣንበት ይዘን የመጣነው ማይንድ ሴት የሆነ ሌላ አይነት ማይንድ ሴት እና ባክግራውንድ ስለሆነ ብቻ የሆነ ነገር የጌታ ንግግር ውስጥ የጌታ ቃል ውስጥ የሆነ ነገር መክተት አስፈላጊ አይደለም ለምን መሰለ ጌታ በቃል የተናገረው በቃ እንካችሁ ብሉ ይህ ስጋዬ ነው ከባረከው በኋላ በቃ ጌታ ስጋዬ ነው አለ አዎ ስጋው ነው ክርስቶስ ኢየሱስ የተናገረው ነገር አሜን ብለን ነው እኛ ክርስቲያኖች የምንቀበለው ስጋዬ ነው አለ አዎ ስጋው ነው እንደዛ ማለቱ ብቻ አይደለም ደግሞ እንደዛ ማለቱ ብቻ ሳይሆን ጽዋንም አንስቶ አመሰገነ ሰጣቸው ምን ያለ ሁላችሁ ከርሱ ሰጡ ቁጥር 28 ላይ አስተውል ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው ዳዊት አይታል ይህን ንግግር ጌታ ምን አለ ጭራሽ ደሙ ማለት ስለ ብዙዎች የኃጢአት ይቅርታ ጌታችን ኢየሱስ በመስቀል ላይ ያፈሰሰው ደሙ ሁለተኛ ደሙ ነው አይደል ዳዊት አዎ ጌታ ስለዚህ እዚህ ጋር ያላሉ ጽዋን አንስቶ ከባረከ በኋላ ጠጡ ብሎ የሰጣቸው ያን እውነተኛ ደሙ ነው አይደለም እሱ ጋር እኮ ነው አንደርስታንዲንግ ለአንተ ጭንቅላት አሁን ላይክ ሐዋርያት ዮሐዴ ቀደም እንዳለ ዮሐንስ 6 ላይ ምናምን ለጭንቅላት እንደሚከብደው አሁን ስጋና ደም ብለን ስንናገር ባይዘው እሱንም በኋላ የተወሰነ ሐሳብ ተጣጣለ ይሄ ስጋ ቤት አሁን ለምሳሌ አንዳንድ ሰዎች ምን አልከኝ ዳዊት አሁን አይ ፊግሬቲቭሊ ሊሆን ይችላል ሊተራሊ ሊሆን ይችላል ገና አልገባኝ እንዴት ፊግራቲቭሊ እኔ እኮ አሁን ይሄን ፖይንት ያነሳው ለዳዊት ለምንድን ነው ፊግራቲቭ እንዴት ሊሆን ይችላል ስለ ብዙዎች ኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይሄ ነው እኮ ነው ያላቸው እንዴት ፊግራቲቭ እንበለው ነው የጌታን ንግግር አየኸው አንደርስታንድ እያደረኩ ነው ግን አሁን ይሄ እንዴት ነው ከብዙ ነገሮችን ክርስቶስ በፊግሬቲቭሊ ያወራል በዚህ ደረጃ ስጋዬ ነው ደሜ ነው ብሎ አሁን ለምሳሌ እናንተ በግናችሁ ተብለናል አይደል በግማ ከካራክተር አንፃር አይ ከዮሐንስ አንፃር ከዛ አንፃር የመሆን እድል የለውም እስቲ ለምሳሌ በግ ነው የተባልንበት በግ ላይክ ሊትራሊ በግ ፊዚካል በግ ሳንሆን ከካራክተር አንፃር በግ የዋህ እንደሆነ አይደለ በግ ንጹህ እንደመሆኑ ከዚህ አንፃር ነው በግ ተብለን የተጠራ ነው ክርስቶስ ኢየሱስም እኮ እግዚአብሔር በግ ተብሎ ተጠርቷል መጽሐፍ ቅዱስ ላይ ኦኬ ንጹህ መስዋዕት ከመሆኑ አንፃር አሁን የኔ ጥያቄ ግን እስቲ እሺ አንተ ፊግራቲቭ ነው ያልክበት ምን ሊሆን ይችላል እስቲ ፍታውሽ ስጋና ደም ያለበት እኔ እስከመረዳት አዋቂ አይደለም አረ ትግሬ ነው ባይዘው አይ ምንም ፈታ ብለ ኦፕን ዲስከሽን ስለሆነ ማንንም ጀጃ ያረግም አሁን እዚህ ጋር የመጨማመቅ አንተ እንዲነህ እዚህ ጋር እንዲህ ማለት ነገር ሳይሆን ኦፕን ዲስከሽን ሰው እንዲማርበት ስለሆነ እስቲ አንተ መረዳት ነገር ነው እኔ ክርስቶስ ፊግሬቲቭሊ እያወራ ይመስለኛል ምክንያቱም ይሄ ስለናንተ የሚፈሰው ደሜ ነው ምናምን እያለ ይሄን ካራክተር ሪፕሬዘንት ያደርጋል ይሄን የሚፈጸመው ሴሬሞኒ from my perspective ከዛ የብሉይንም ጠይቄ የነበረው የዛኔ የተደረገው ወይ ፉሊሊ ይሄን አልገለጸውም በጻህ ላይ የተፈጠረው ነገር ፉሊ ስላልገለጸው ሊሆን ይችላል በመላእክት ባይዘው አዎ አካልና ጥላኮ የተባለው ለዛ አይደል ዳዊት ዴቫይ ምን ከዛ አንፃር ነው በመላእክት ነገሮች የተገለጡት በመላእክት በመገለጥ ደረጃ በአዲስ ኪዳን ነው አይደል ለምሳሌ አንድ ቀለል ያለ ምሳሌ ልስጥ ቀላል ምሳሌ በብሉይ ኪዳን ለምሳሌ እግዚአብሔር መልአክ የሚባል ወይ ደግሞ አንጌሎስቲዮስ መልአክ ያህዌ የሚባል ፊገር አለ አይደል አዎ ምታቀው አይደል ለምሳሌ እሱ ላይክ በብሉይ ኪዳን ለሰዎች ይገለጥ ነበር አይደል ያዩት ነበር ሰዎች በምን አይነት መልኩ ነው የሚያዩት የሚለው ነገር እርግጠኛ ባንሆንም ይታያቸው ነበር አይደል በሪቪሌሽን ደረጃ አሁን ለምሳሌ ተገለጠው አይደል አዎ በቁጥቋጦ ውስጥ በለው ለብዙዎች ከያዕቆብ ጋር ታግሎ ያዕቆብ አሸነፈኝ ብሎ የተናገረው በሰው አምሳል ምናምን ብዙ ነገሮች ማንሳት ይቻላል አሁን እነዛ ሰዎች ወልድን አይተውታል ብለን መናገር እንችላለን አንችልም ብዬ አስባለሁ ወልድን ያዩት ምንድነው የምርም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ነው 16 ላይ እንደሚናገረው አይደል እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ አይደል ለመላእክት የታየ በስጋ የተገለጠ አይደል
ለአሕዛብ የተሰበከ እያለ ይገልጸዋል። ኦኬ ይሄ ምን ማለት ምን ልል ፈልጌ መሰለህ? በብሉይ ኪዳን በጥላ ደረጃ የነበሩ ነገሮች ነበሩ። በጥላ ደረጃ በምልአት ግን ፍጻሜ የሚያገኙት ሁሉም ነገር ፍጻሜ የሚያገኘው ምንድነው ከተባለ በብሉይ ኪዳን ነው። ለምሳሌ አንድ እንትን ልስጥህ። በብሉይ ኪዳን ለምሳሌ እግዚአብሔር አምላክ በቁጣ ጥቅሱ ጠፍቶብኝ ነው ሜይ ቢ እግዚአብሔር ሕዝቡን በቁጣ ሊያጠፋ ሲል የእግዚአብሔርን መልአክ ልኮ የበግ ደም በራቸው ላይ የተቀቡ ሰዎችን ምሕረት ያደርግላቸው ነበር አይደል? አዎ እሱን ነው ሀሳብ እያነሳሁት ያለው እኮ እኔ። በራቸው ላይ ያን አይደል ያ ደም የተቀባባቸው ነበር አይደል? ለእሱ መታሰቢያ ስለሆነ ያኛው የተሰጠ የፈሰሰው ደም ደሙን የምር ተቀብተው ነው። አሁን እንደውም እዚህ ጋር ጥሩ ምሳሌ ላንሳለን። በራቸው ላይ የምር ደሙ ተቀብቶ ነው ወይስ ታተመው ነው አይደል? የኔ ሐሳብ ማለት የበጉ ደም ተቀብቷል አይደል? አዎ በራቸው ጋር ደሙ ተቀብቷል። ከዛ እነዛ ሰዎች ከጥፋት ሁሉ ነበረ። አዎ ከዛ ለዛ መታሰቢያ እንዲሆን የቂጣው ባህል ተሰጣቸው። አዎ እሱን እኮ እኔ እኮ መታሰቢያ የሚለውን እኮ ቀደም ነግሬሃለሁ። አሁን ደጋግመህ እናልኩህ እኮ ስለ አንደርስታንድ እና ስጋው ነው ለሚለው እዛ ጋር ፉሊ አይገልጽም የሚለው ላይ ነው አንደርስታንድ እንደራረግ። ለምን ፍርድ አመጣ? አንደኛ ቆሮንቶስ ምዕራፍ 11 ላይ ለምን ፍርድ ያመጣል? የምር ስጋው ካልሆነ ሞት ለምን ሰው ላይ ያመጣል? አይ እኔ ያልኩት እንትን ያለውን ነው የብሉይን ያ ፉሊ ሪፕሬዘንት አያደርግም። አዎ ታይማችን በአግባቡ እንትን ለማለት የብሉይ ኪዳኑ ላይ እንዳልኩ ነው ብዙ የሚያከራክረን ነገር ኢሹ ኖሮ አይደለም። ግን ሐዲስ ኪዳን ላይ ቀደም ያነሳው ለአንተም አሁን አጥና ችግር የለው ጊዜ እንሰጣለን ምናምን፣ ነገር ግን እንዲሁ አንተ እንድታስብ ነው። ቀደም ያልኩ ጌታ ስጋዬ ነው ይህ እያለ ይህ ብሎ እዛ ጋር ፊት ለፊት ያለውን ሰብስታንስ እያሳያቸው ደሜ ነው ብሎ ደግሞ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ እየተናገረ ከዛ ባለፈ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ኦኬ የጌታ ስጋ ዕዳ አለባቸው። ቆይ እንደውም ላንብበው የዋዴ ቀደም ቃል በቃል ላንብብልህ። ቀደም ነግረዋል እሱ ላንብብልህ። እንዲሁ ስታስበው ፊገራቲቭ የሆነ ነገር ፍርድ ላይ ያመጣ ይችላል ሰው ላይ ዳዊት አለ ዳዊት ከእንትኑ አንጻር እየሰማሁ ነው ያው ያሰብኩበት ስለሆነ እሺ ቁጥር 27 ላንብብልህ። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ማለት ነው። ስለዚህ ሳይገባው ነው ባይዘው ብዙ ፕሮቴስታንቶች አንተም ከዚህ በፊት ሜቢ ስትረዳው አላውቅም ብዙ ሰዎች ሲያነቡት ሳይገባው እያሉ ነው የሚተረጉሙት። ሳይገባው አንደኛ ቆሮንቶስ አንወርዝሊ ነው እንግሊዝኛውን ሄደህ ተመልክተህ ከሆነ ኦኬ ግሪኩንም ሳይገባው። ስለዚህ ይሄን ነገር ለመውሰድ አንድ ስቴፕ ከዚህ ንግግር ምን እንረዳለን ከተባለ ልትገባ ይገባል አይደል? የሆነ some kind of criteria አይደል? ሳይገባው ስለሚል ጳውሎስ ይህን እንጀራ የበላ ኢማጂን ወይም ደግሞ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ቁጥር 29 ላይ እንደዛው ምን ይላል? መለስ አድርጎ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ኢማጂን ፍርዱ ላይ ያስፈርዳል። የምትበላው የምትጠጣው ፍርድ ነው። አንወርዚ ሆነ የምትበላና የምትጠጣ ከሆነ እያለ ጳውሎስ ይናገራል አይደል? ስለዚህ ይህም በቃ ለአንተ ልትዋ አሁን ግዴታ እዚህ ፖይንት ላይ እንትን ማለት አለበት ሳይሆን ዳይጀስት አድርገው እስኪ የተነሳውን ሀሳብ ያነሳነውን መጽሐፍ ቅዱስ ክፍል አንብብና እንዴ ይሄ ነገር እንዴት ነው የምር ስጋው ካልሆነ የጌታ ስጋ ነው የሚለው ራሱ ቅድም ይዋህድ እንዳለ የጌታ ስጋ ዕዳ አለበት ነው የሚለው ስጋ ጳውሎስ ራሱ እንጀራ ብሎ ይጀምርና እንጀራ ብሎ ጀምሮ አይተህ ከሆነ የጌታ ስጋ ዕዳ አለበት ለራሱ ፍርድ ይበላልና ይጠጣል። ፍርድ ማለት ምንድን ነው? የዘላለም ሕይወትን ማጣት ነው አይደል ዳዊት? ኢማጂን ይህን ነገር ፊገራቲቭ ብለን እንውሰደው ዳዊት፣ እሱ እንድታስብበት ነው። ይህን ነገር ጭንቅላት ላይ ዳይጀስት አድርገው። እሺ ሌላ አንድ ስለ ኦርቶዶክሳዊ ትምህርት አንድ ለነገር የምፈልገው እዚህ ነገር ላይ እኛ ፊዚካል ቼንጅ አለ ብለን አናምንም። በፊትም ቅድም ዮሐንስ 6 ላይ አንዳንድ ሰዎች አጉረመረሙ ይሌለ ጌታዬን ሲናገር ከሰማይ የመጣው ሕያው እንጀራ እኔ ነኝ ብሎ ስጋዬን ብሉ ደሜን ጠጡ ሲል አጉረመረሙ ይላል። የምርም እንደ ይሄ ሰው እንዴት ስጋዬን ብሉ ደሜን ጠጡ? ጭንቅላታቸው ላይ የነበረው ምንድነው? ላይክ ካርናል የሆነ አስተሳሰብ ነው። ኦኬ በቤተክርስቲያን ማለት ነው። ወደ እሱ እመጣለሁ። ትራንስብስቴሽን እና ካርናል የሆነ ማይንድ ነው። የኛ ኦርቶዶክሳዊ ትምህርት ምን መሰለህ እንድታውቀው የምንፈልገው ፊዚካል ቼንጅ አለ ብለን አናምንም። ፊዚካል ቼንጅ ማለት ለምሳሌ ህብስት አለ አይደለ?
ህብስቱ አሁን ቅድም እንዳልኩ ይቀር ይበለና ስለ ጌታ ስጋ ስለምናወራ የጌታን ስጋ እንትን ከምንል አሁን ስጋ ቤት እንደሚሰቀል አይነት ስጋ አለ አይደለ? ፊዚካሊ ቼንጅ ያደርጋል ብለን አናምንም። አንደርስታንድ አድርገኛል? ፊዚካል ቼንጅ ህብስቱ ህብስትነቱን በሰብስታንስ ደረጃ አይቀየርም። እሺ በሰብስታንስ ደረጃ ዋይኑም እንደዛው ፊዚካል ቼንጅ አለ ብለን የሆነ ወደ ስጋ አንዴ ይቀየራል ብለን አይደለም ምናምነው። ግን ምንድነው ሚስቲካል ቼንጅ የሚባል ነገር አለ። ኦኬ ሚስቲካል ቼንጅ ማለት ሚስጥራዊ ቼንጅ፣ ሚስጥራዊ ለውጥ። ምሳሌ አትለኝም? ለምሳሌ ጌታ ህብስቱና ጽዋውን አንስቶ ከባረከ በኋላ ነው አይደል ይህ ስጋዬ ነው ያላቸው ዳዊት። በቃ እንደዚህ አይነት ለውጥ። ኦኬ ይሄ ነው የቤተክርስቲያናችን ትምህርት። እሺ ኦርቶዶክሳዊ ትምህርት እኛ ኦርቶዶክሳውያን ስለሆንን የኦርቶዶክስን ፐርስፔክቲቭ ነው የምንነግረው፣ የቤተክርስቲያናችንን ትምህርት ነው የምንነግረው። የቤተክርስቲያናችን ትምህርት ይሄ ነው። ኦኬ ፊዚካል ቼንጅ የለም፣ ምን ሚስቲካል የሆነ ቼንጅ። አንድ የመጨረሻ ነገር እዚህ ላይ የማነሳል ዳዊቴ ምንድነው አንድም የቤተክርስቲያን አባት ነው የምልህ አንድም ከመጀመሪያው ክፍለ ዘመን ጀምሮ ብትፈልግ ሁሉም በአንድ ድምፅ የሚመሰክሩት የጌታ ህብስትና ወይኑ እውነተኛ የጌታ ስጋና ደም ነው ብለው ሁሉም ኢቭን ነው የምልህ ማንን ጨምሮ የፕሮቴስታንቲዝም የሪፎርሜሽን ጀማሪ ሉተርን ጨምሮ ዳዊት እዚህ ጋር ትንሽ ለማጣራት እየሞከርኩ ነበር እና ክሊሜንት ኦፍ አሌክዛንድሪያ የሚባል ሰው ታውቃለህ? ኦፍኮርስ አውቀዋለሁ። እሱ ምንድን ነበር መጽሐፉ ጠፋኝ እንጂ ምዕራፍ 6 ጋር እዛ ጋር እንደዛ ብሏል ምናምን አይነት ይሄ ነጮች ጋር የሆነ ሰዓት ሃርቨርድ ዩኒቨርሲቲ ጋር የነጮቹ ይቀርበኛል ከኢትዮጵያ ውስጥ ከሚፈጠሩት። ኦኬ እዚህ አይደለህም እንዴ? አይ ኢትዮጵያ ውስጥ ነኝ፣ የባህር ዳር ልጅ ነኝ። ግን ከውይይት አንጻር ነው። እና የሃርቨርድ ጋር ክሊፍ እና የኢትዮጵያዊ ኦርቶዶክስ ምናምን የሆነ የተፈጠረ ነበር አይደለም? ከዛ ትሩ ክርስቲያን ሚኒስትሪ የሚል አካውንት አለ ቲክቶክ ጋር። እና እሱ አረ አባቶች አሉ ፊግሬቲቭሊ ነው ብሎ የሚያምኑ አለ እና ቦልድ ክሌም ስለሆነ ልየው ብዬ መጽሐፉን አውርጄ እያነበብኩት ነበር። እና እንደዛ የሚል አቋም ሰውየው አለው ፊግሬቲቭሊ አይነት ነገር ነው። ክሌመንት ኦፍ አሌክሳንድሪያ አሪሹ እውነት ያውም የካቶሊክ ዌብሳይት ጋር ያወረድኩት። ከዚህ በፊት ለመሰለ እስቲ ቆይ አንዴ ላፕቶፕ የሚከፍት ከሆነ እናንተን የሚል ከሆነ እሱንም ከፍተን ባይዘው ማንበብ እንችላለን። ለመሰለ ከዚህ በፊት እንትናን ታውቀዋለህ? ማን ነው? ጳውሎስ ፍቃደ። ኦፍ ኮርስ ዩ ኖ ሂም ብዬ አስባለሁ። ጳውሎስ ፍቃደ አውቀዋለሁ። እሱ የመጣ ሰዓት ላይቭ ላይ ገብተን ጳውሎስ ፍቃደም እንደዚህ አይነት ሐሳብ አንስቶ ሙሉ ሐሳቡን እኛ ሪፊዩት አድርገነዋል። ክሌሜንት ኦፍ አሌክሳንድሪያ ራሱ ከምን አንጻር ያንን እንደተናገረና ኢቭን ክሌሜንት ኦፍ አሌክሳንድሪያ ራሱ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እንደሚያምን እስቲ ላፕቶፕን ፋየር አፕ ለማድረግ እየሞከርኩ ነው፣ ለመክፈት እየሞከርኩ ነው። ቶሎ መያዝ አንዳንዴ ደንዘዝ የምትለው ነገር አለ፣ ይደነዝዛል ላፕቶፕና ቶሎ የሚከፍት ከሆነ ከፍቼ ያሳያሉ፣ ችግር የለውም። እሺ ለምን ክሌሜንት ኦፍ አሌክሳንድሪያ ጽሁፉም እጃችን ላይ ስላለ እኔ ያሳያሉ፣ ችግር የለውም። ሾርት ኖቶችም ስላሉ እሺ እንዲህ ይላል። እንደውም ቆይ አንዴ ቆይ ቻርጅ እንዳይዘጋ አንዴ። እሺ ይቅርታ ዮኒ፣ እስከዛ ሰላም ብለን ፓፓ አንዴ ይቅርታ። እሺ ጋዲሻ እንዴት ናችሁ? ዮሐዴ አንተሽ ከስርም ያላችሁ ሁላችሁንም እዚህም ያላችሁ ወንድሞች ሰላም ብያለሁ ሁላችሁንም። እንኳን ደህና መጣ ብሮስኪ፣ እንኳን ደህና ቆያችሁኝ። ዛሬ ቀደም ብለን ዝም ብለን ገባን። የተወሰነ ሀሳብ ጥሩ ሴሽን እያሳለፍን ነው እንደ እግዚአብሔር ፍቃድ። አይ ጸዴ ነው። እሺ እንትን ዳዊት ይሄንን እንትን ያዝ፣ ክሌሜንት ኦፍ አሌክሳንድሪያ። ኦኬ ሶርሱን ያዝ። የዋይፋዩ ባትሪ ሊዘጋ ስለሚችል ልወጣ እችላለሁ፣ መብራት የለም። እሺ በቃ ሶርሱን ያዝ። ሶርሱን ዘ ኢንስትራክተር ቡክ 2 ቻፕተር 2። እኔ አይ አይደለም ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ የተናገረበትን ልነግርህ ነው። ዘ ኢንስትራክተር ቡክ 2 ቻፕተር 2 ላይ እሺ፣ ረዘም ያለ ጽሁፍ ነገር ነው። አንተ ውስጥ ላይ ገብተህ ሐሳቡን አንብበው። እሺ እንዲህ ይላል። ስማኝ በደንብ ይሰማናል ዳዊት? ኤን ዘ ሚክስቸር ኦፍ ቦዝ ይልና እኔ ዋናውን ፖይንት ላንሳል። ኤን ዘ ሚክስቸር ኦፍ ቦዝ ኦፍ ዘ ዋተር ኤን ኦፍ ዘ ወርድ ካለ በኋላ ኢዝ ኮልድ ዩካሪስት። ዩካሪስት ማለት ቅዱስ ቁርባን ነው አይደል ዳዊት? ያስማማናል የሐሳብ ሁለታችን። ኢዝ ኮልድ ዘ ዩካሪስት ካለ በኋላ ምን ይላል መሰለህ?
ሪናውንድ ኤንድ በደንብ ሰማኝ፣ ሪናውንድ ኤንድ ግሎሪየስ ግሬስ ይላል። የታወቀና በጣም የከበረ ጸጋ ምንም ዩካሪስቱ and they who by faith partake of it በእምነት ለሚካፈሉት ደግሞ ይላል are sanctified both in body and soul ይላል። ዳዊት አለ ታች ያላችሁ ሰዎችም ስሙ። ዩካሪስቱ ምን ይሏል? renowned and glorious grace የታወቀና የከበረ ጸጋ and they who by faith partake of it are sanctified both in body and soul በስጋም በነፍስም ይቀደሳሉ በእምነት የሚካፈሉት ይላል። ሰማ ዳዊት ላምብብልህ። እኔ ደግሞ ኢንስትራክተር ቡክ 1 ላይ ነው ይሄኛው። ቆይ ወደዛ እንመጣለን ዳዊት። አሁን ምን ልልህ ፈልጌ መሰለህ? አሁን ያልኩን ሰማህ ግን ግሬስ ምናምን አይደል እያወራ አልሰማኝም። አያል አልሰማኝም እየወጣ ስለነበር ሰማኝ። ኢዝ ኮልድ ዘ ዩካሪስት ካለ በኋላ ሪናውንድ ኤንድ ግሎሪየስ ግሬስ የታወቀና የከበረ ጸጋ ካለ በኋላ and they who by faith partake of it በእምነት የሚካፈሉት are sanctified both in body and soul ይላል። በእምነት የሚካፈሉት በምን ሳንክቲፋይ ያደርጋሉ ወር ይቀደሳሉ? በምን በስጋም በነፍስም ይላል። በስጋቸውና በመንፈሳቸው በነፍሳቸው በስጋም በነፍስም ይቀደሳሉ። አሁን ዳዊት አሁን ለምሳሌ አንተው ሙሉ ወንጌል ነው ቅዱስ ቁርባንን የሚካፈል ሰው በስጋም በነፍስም ይቀደሳል ብለህ ታምናለህ? በያስባለሁ ያምር አይደለም። አረ ቸርቻችሁ እንደዛ አታምኑ። ትልቅ ባሉ የለው አይደለም። ቸርቻችሁ እንዲያታምኑ ይዋዲ ቸርቻችሁ እንዲታምናለች ሙሉ ወንጌል። አረ ጭራሽ ሙሉ ወንጌልማ ምንም አይነት ጸጋ የሚገኝባቸው አይደሉም ነው የምትለው። በነገራችን ላይ ምንም አይነት ጸጋ አይገኝባቸውም ብላ ነው የምትናገረውና እንዲህ ማመን ጥሩ ነው። ያ አንተ እንደዛ የምታምን ከሆነ ዳዊቴ በጣም ናይስ። ግን ቸርች ሜቢ አሁን አሳይመንት ልስጥና ፓስተሮች ምታውቃቸው ካሉ ቅዱስ ቁርባንን ስንቀበል ይሄን እንደ አሳይመንት ልስጥ። እሺ ቅዱስ ቁርባንን ስንቀበል በነፍስም በስጋም እንቀደሳለን ወይ ብለህ ጠይቃቸው። እሺ ወይም ደግሞ የእምነት ለጫቸው እኮ ነበረ በእናትህ ውጭ ስለሆንኩኝ እንጂ አሁን ዮሐንስ ያለ ያ እናሳይ ነበረ። ናቱ ጋር ነበረ ትናንት ማታ ሲያሳይ ነበረ። ናቱ ጋር ነው ያለው። ጠይቃለሁ፣ ችግር የለውም። በቃ ሌላ ጊዜም እናሳያለን። ምን ልልህ ፈልጌ መሰለህ? አሁን ይሄ አባት ራሱ ሴንት ክሌመንት አንድ ነገር እውነተኛ ካልሆነ ሲጀመር በነፍስም በስጋም ሰው ሊቀድስ አይችልም። ዳዊት በተአምር አንድ ነገር ህይወት ሰጪ ካልሆነ በስተቀር እንዲህ እንደማለት ነው። ዳዊት ቀለል ያለ ምሳሌ ልስጥ። አንድ ሰው በነፍስም በስጋም ከተቀደሰ የዘላለም ህይወትን አገኘ ማለት ነው አይደል? አዎ። ስለዚህ ቅዱስ ቁርባን ምን ማለት ነው? ቅዱስ ቁርባንን በእምነት የሚካፈሉ ሰዎች በነፍስም በስጋም ይቀደሳሉ ሲባል ምን ማለት ነው? የዘላለም ህይወትን ያገኛሉ ማለት ነው አይደል? እና ከክርስቶስ ስራ አንፃር አይደለም ነው ከቅዱስ ቁርባኑ አንፃር አይለያይም። ባይዘው ስለ ጌታ ስጋና ደም እያወራን ስለሆነ ከጌታ ተለይቶ የሚታዩ ነገሮች አይደሉም። ስለ ክርስቶስ ኢየሱስ ስጋና ደም እያወራን ያለ ነው። አንዴ ስራ ታዘዝኩኝ። እስካሁን ተቀምጬ እየጠበቅኩኝ ነበር። ስራዬ 5 ደቂቃ አይሞላም፣ እመለሳለሁ። በኤርፎን እያዳመጥኳችሁ ስለሆነ የምጠይቃችሁ 1-2-3 ጥያቄዎች አሉኝ። አንዴ ቆይ ተረጋጊና ከወንድማችን ጋር ኦልሬዲ እየጨረስን ስለሆነ ችግር የለም። ጥያቄሽን ታቀርቢያለሽ። አንዴ 3 ደቂቃ ምናምን ብቻ ነው የሚፈጅብኝ የመሄድበት። እዚህ ኤርፎን አድርጌ ነው ሰዎቹ አጠገብ። ይቅርታ ዳይሬክሽ ያው ሌዲስ ፈርስት ይላል ህጉምና፣ እሺ ጥያቄሽን አቅርቢና በኋላ መልስ ይሰጥበታል። ያንቺ ጥያቄሽ ቀጥይ። እሺ ግን ሀያት ጨርሰሽ ስትመጪ አይሻልም? ተረጋግተሽ ለመስማት እስከዛ ከወንድማችንን ጨርስ። ብዙም አይፈጅብሽ ከሆነ ማለት ነው ይቻላል። 3 ደቂቃ 4 ደቂቃ ብቻ ቢፈጅብኝ ነው እመለሳለሁ። ሰርተሽ ነይና እዚህ ሆነሽ ሳትወጪ ጨርሽ ነይ። እኛ ከእሱ ጋር እያወራን እስከዛ እንጠብቅሻለን። ስትመጪ ንገሪኝ። እሺ ችግር የለውም። እና ወንድማችን ዳዊት ያለው ነገር ሴንት ክሌመንት ኦፍ አሌክሳንድሪያ ቅድም እንዳልኩ ዘ ኢንስትራክተር ቡክ 2 ቻፕተር 2 ላይ ይህንን ገብተህ ማግኘት ትችላለህ። ሜቢ በውስጥ ሀይ ካልከኝ ማለት ነው አባቶች ቅዱስ ቁርባን ላይ የነበራቸው እምነት ምንድን ነው የሚለውን እኔ በወርድ ፋይል ጀስት አንዳንድ ፕሪፔር ያደረኳቸው ነገሮች ስላሉ እሱን ላካፍል እችላለሁ። ባይዘው አይሽ ቲንክ ላክ ሃይልሃለሁ በቃ። ስለዚህ አይ ቲንክ እዚህ ነገር ላይ ቅዱስ ቁርባን ላይ ያለን ዲስከሽን እንትን ይበለንና ሜቢ ዮሐድ የምትጨምረው ነገር ካለ ቀጥልና ለሌሎች ሰዎችም እድል እንድሰጥ ዳዊት ፎሎ አድርገን ሌሎች ጥያቄዎችም ሲኖሩ ደግሞ እንደዚህ እየመጣን ኦፕን ዲስከሽን እናደርጋለን። እንደዛሬው በትህትና
እሺ ሌላ አንድ ጥያቄ ላቅርብ ወይስ? እሺ ትንሽ ሀሳብ ሪፍሬዝ ለማድረግ አሪፍ ነው፣ ደስ የሚል ምናምን ውይይትና ለመረዳት ምናምን ያለ እንትን ደስ ይላል። ቀጥልበት እና እንዳለ ፋይሎች ምናምንም ፎሎ አድርገንና ጠይቀን ምናምን እንልክላለን። ስለ ቅዱስ ቁርባን ቅድም ጋዲም እንዳለው የትኛው መጽሐፍ ቅዱስም የትኛውም አባትም እውነተኛነቱ ክዶ አያውቅም ማለት ነው። እንደውም የመጀመሪያው የቅዱስ ዮሐንስ እንግዲህ የዮሐንስ ወንጌል ምዕራፍ 6 የጻፈው ዮሐንስ አይደል? የእሱ ደቀ መዝሙር ቅዱስ አግናሽየስ ማለት ነው። ኢግናሽየስ ወይም ደግሞ አግናጢዮስ እሱ ምን ብሎ ነው የሚናገረው? አይ ቲንክ ኢፒስቲል ቱ ዘ ኤፌዥያንስ ወደ ኤፌሶን ሰዎች በላከው መልእክቱ ምን ብሎ ይናገራል? ዘ ሄሬቲክስ መናፍቃን የጌታችን የኢየሱስ ክርስቶስን ስጋና ደም እውነተኛ አይደለም ወይም ደግሞ ስጋውና ደሙ ነው ብለው አይቀበሉም ይልና ምክንያቱ የክርስቶስን ሰውነት ስለሚክዱ ብሎ ሄሬቲክስ ብሎ ጽፎላቸዋል። ለግኖስቲኮች ማለት ነው። የክርስቶስን ስጋና ደም አይቀበሉም ምክንያቱ የእሱ እውነተኛ ስጋውና ደሙ እንደሆነ ስለማይቀበሉ ብሎ ማን ተናግሯል? አይ ቲንክ ስልኩ ባትሪ ዘጋ። አግናጢዮስ ማለት ነው። እና በአባቶች እንትን ተብሎ አያውቅም፣ ዲናይ ተደርጎ አያውቅም። ሁለተኛ ደግሞ ቀለሜንጦስ ዘአሌክሳንድሪያ የጠቀስከው አባት አይ ቲንክ ቡክ 1 ቻፕተር 6 አካባቢ ምናምን ያለው ሀሳብ ይመስለኛል የጠቀስከውና እና ሙሉ ሀሳቡን አንብበውና ከምን አንጻር እንደሚናገር እዛው በደንብ ስለሚናገር ማለት ነው። ይህ ስጋና ደም ሁሉም ክርስቲያን የክርስቶስ ስጋና አካል የሚያደርግ ነው ዋናው ሀሳቡ። ዮሐንስ ምዕራፍ 6 እየተናገረ ያለው ስለ ክርስቶስ ስጋና ደም ሲናገር የቤተ ክርስቲያን አካል የሚሆኑበት ሚስጢር ስለሆነ ነው አይነት አፈታት ነው የሚፈታው ማለት ነው። ዝቅ ብሎ ይህንን ምግብ ይህንን መብልና መጠጥ ሁሉም በእምነት ሊካፈል እንደሚገባ ስለሚናገር እዛው ቻፕተር ላይ ማለት ነው። ከየት ወስዶ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 አይ ቲንክ ሁላችንም የምንካፈለው ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንካፈለው ጽዋስ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይልና አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። አየህ፣ የክርስቶስ ስጋና ደም ስትወስድ ብዙ በዓለም ዙሪያ ያሉ ክርስቲያኖች ሁሉ አንድ የሚያደርጋቸው ሚስጢር ስለሆነ ማለት ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ እኛ ብዙዎች ስንሆን የምንካፈለው እንጀራ ግን ስንት ነው አለ? አንድ ስለሆነ ብዙዎች ስንሆን አንድ ስጋ ነን አለ። አንድ ስጋ የሚያደርግ ታላቅ ምስጢር ነው ብሎ የገለጸው እንጂ የሆነ ምሳሌያዊ ነው ወይም ደግሞ ሲምቦል ብቻ ነው እያለ አይደለም። ሙሉ ክፍሉን ብታነበው በደንብ ሀሳቡን ትረዳዋለህ ለማለት ነው። ጋዲ ከተመለስ ሌላ ሰው መቀበል እንችላለን። የለም መሰለኝ ጋዲ። እሺ ሌላ ካለ ኮሜንት ቆይ እንክፈትላቸው። ግን እነዚህ ሰዎች በጣም እየታፈኑ ነው። ኮሜንት ሴቲንግ። እሺ ዮኒ አለ። እሺ ሰዎች ወይ ያው ካሉ አንድ ቁጥር ይጽፋሉ። ኮሜንት ተከፍቶላችሁ ወንድማችን ወጣ እንዴ? ኦኬ። አይ ደስ የሚል ዘጋበት እንትን መሰለኝ ቻርጅ የለውም እያለ ስለነበር ዘግቶበት ነው የሚሆነው። ምናልባት እሺ ይቅርታ እንግዲህ ታች ያላችሁ ሰዎች ያው እዚህ ቤት እንደምታውቁት የተወሰነ ሀሳብ ዳይጀስት እንድታረጉ አለ አይደል የሆነ ነገርም እንድትይዙ ምናምን ነገር እንድትረዱ ነው። ያው አታፍንን የምትሉ ሰዎች ያው ከክፋት አይደለም፣ ተረዱት። ይህን ቤት መቼስ ታውቁታላችሁ፣ የኖራችሁበት ቤት ነውና። እሺ ዮሐዴ የምታነሳው ሀሳብ ነበር? ይቅርታ መሀል ላይ ገባሁብህ ፓፓ። አረ የለም ያው ጨረስኩኝ እኮ እኔ ለሱ ነበር የሆነ የቀለሜንጦስ የአሌክሳንድሪያ ቀለሜንጦስ ያነሳውን ሀሳብ ብዙዎች ስለሚያነሱት ግን ኮንሴፕቱ ምናምን በደንብ አለመረዳት ነውና ዝቅ ብሎ ራሱ እዛው ክፍል እዛ ምዕራፍ ላይ እዛ ክፍል ላይ በሚገባ ስለሚመልሰው ሙሉ ቻፕተሩን ማንበብ ነው። ይሄ ቡክ ቻፕተር 6 ላይ ያለው ማለት ነው። ዘ ኢንስትራክተር ቻፕተር 1 ቡክ 6 አይ ሚን ቡክ 1 ቻፕተር 6 ላይ ያለው ነው የሚያነሱት። ግን እየተናገረ ያለው ከአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ምናምን ካለው ሀሳብ ጋር አገናኝቶ ስለሆነ እኛ ብዙ ነን፣ ግን ያንን አንዱን እንጀራ ስንበላ አንድ ስጋ እንሆናለን ምናምን የሚለው ሀሳብ ያንን ነው የሚናገረው ለማለት ነው።
ልክ ነው ወዴ ቃሎት ያሰማል እንትን አንዳንዴ በአባቶች ጽሁፍ ላይ ምናምን ጋይስ እንደዚህ አይነት ነገሮች አሁን በሰማዕቱ ዩስጢኖስም በዚህ ነገር ይነሳልና ምን አይነት እምነት የነበራቸው ሰዎች ነበሩ መሰላችሁ? ምን አይነት እምነት የነበራቸው ሊትራሊ ያለ አይደል? አሁን ያኔ ዮሐንስ ወንጌል ምዕራፍ 6 ላይ እንዴ ይሄ ሰው ጌታችን ማለት ነው ይህ ሰው እንዴት ስጋዬን ብሉ ይለናል ብለው ሊትራሊ አለ አይደል? አሁን ቅድም እንዳልኳችሁ ስጋ ቤት እንደሚሰቀል አይነት ያንን ስጋ እንደዚህ የመብላት አይነት ነገር እንደዛ የሚያስቡ ሰዎች ነበሩ። በኋላም ላይ ደግሞ ክርስትናው እየቀጠለ በመጣ ላይክ ሰማዕቱ ዩስጢኖስ ምናምን በነበረ ሰከንድ እና ሰርድ ሴንቸሪ አካባቢ እንደዚህ አይነት ብሊፍ የነበራቸው ሰዎች ነበሩ። ስጋና ደም ሲባል የምርም አሁን ስጋ ቤት እንደሚሰቀለው አይነት ስጋ ያ ክርስቶስን ይዞ እንደዚህ የመብላት አይነት ከዛ አንፃር አንዳንድ አባቶች እንደዛ ማለት አይደለም ከዛ አንፃር ፊገራቲቭ ነው የሚል አይነት ቃላት ሊጠቀሙ ይችላሉ። ነገር ግን ሙሉ ሐሳቡን የነዛን አባቶች ትምህርት ብትመለከቱ አሁን እንዳልኳችሁ ለምሳሌ ቅዱስ ቀለሜንጦስ የአሌክሳንድሪያውን ብትመለከቱ እንደዛ ሌሎች አባቶችም ደግሞ ሕይወት ሰጪነቱ የዘላለም ሕይወትን እንደሚሰጥ የኃጢአት ስርየትን እንደሚያሰጥ ግን በአባቶች ዘንድ የታመነ ትምህርት ነው። ኢቭን ከዛም አልፎ የሪፎርሜሽኑ ጀማሪ የሆኑት እነ ሉተርም እንደዚህ አይነት ነገር እምነቱ እንደዛ እንደሆነ ለማሳየት ተሞክሯል። እሺ ወልደ ትንሣኤ እንኳን ደህና መጣ። እህታችን አያት እስክትመለስ እሺ እንኳን ደህና ቆያችሁኝ። ሰላም ናችሁ? አምላክ ይመስገን። እንዴት ነው? እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ወልደ ትንሣኤ ሆኖ መቼም ከሌላ ቤተ እምነት አይሆንም። ኦርቶዶክስ ነኝ። ይቻላል አይደል ጥያቄ መጠየቅ? እሺ ቆይ አንዴ ሜቢ እህታችን ተመልሰሻል። አያት እንኳን ደህና መጣ ወልደ ትንሣኤ። ቆይ እንቀበላለን። ሃይማኖታዊ ጥያቄ ቢሆን ይመረጣል። የምትገቡ ሰዎች እሱን አስቡበት። ሜቢ ያው አንዳንዴ ወንድሞች እንኳን አታስቸግሩም። በዚህ እህቶች ናቸው ከነሳ አባቶቻችሁ ጋር ምናምን መነጋገር የምትችሉትን ነገር እዚህ ጋር ካህንም የለም ዲያቆንም ስለሌለ ምናምን ነገር እንደዚህ አይነት ነገር እንትን ባትሉ መልካም ነው። እሺ አያት ተመልሰሻል? አይ እሷ 5 ደቂቃ ምናምን ስላለች ትንሽ ልትቆይ ትችላለች፣ ገና ነች እና መቀጠል እንችላለን። ወንድማችን ወልደ ትንሣኤ ቀጥል፣ ጥያቄን አቅርብ። ከዛ ዮሐዴ አድሬስ ያደርገዋል። ቀጥል። ያው እንትን ኦንላይን ያላችሁበትን እየፈለግኩ እከታተላችኋለሁ ሁላችሁንም፣ ያው ናኬንም እናንተንም እና በባለፈውም የሆነ አልገባኝ ያለ ነገር ነበረ። እኔ ምስራቅ ጎጃም አካባቢ ነው ያለሁት እና እዚህ አካባቢ ሲዋድና ሲከብር የሚለው ልዩነት አለው ወይ ወይስ ደግሞ መክበሩ ለክርስቶስ ወይም ለኢየሱስ ጠቅሞታል ወይ? መጽሐፎችን እያየው ነበር እዚህ የሚፈቱበትን መንገድ በተለይ የሐዋርያት ሥራ ምዕራፍ 10:38 እንደዚህ አይነት ነገሮችን እና ብዙ ጊዜ የሚገልጿቸው ልክ ሰው እንደመሆኑ መንፈስ ቅዱስን እንደተቀበለ እንጂ ለምን እንደተቀበለው ምናምን በደንብ አያብራሩትም። ብዙ ጊዜ መንፈስ ቅዱስ አምላክ እንደሆነ ለመግለጽ እንደተጠቀመው ምናምን ብዙ ጊዜ ያብራሩታል። ቄርሎስን ምናምንም እያየው እዚህ ብቻ በቃ አልገባኝ አለ እዛ ላይ እና እኛ ሳይድ ላይ ደግሞ የሚተረጎሙ በሌላ መንገድ ነው። እዚህ በጣም እየተከታተልኩ ስለሆነ ፕሮግራሙን አሁን ሳይ ግን የሆነ ነገር ብቻ ግልጽ ያልሆነልኝ ነገር ሚስ ያደረኩት ነገር እንዳለ ይሰማኛል እና ዛሬ በደንብ ብታብራሩ። ብዙ ጊዜ ሙስሊሞች ላይ ነው የሚሰራ ፕሮቴስታንቶች ላይ እንጂ እኛ ላይ በቃ እኔ የረሳችሁን መሰለኝ። ማንም ሰው እዛ አይሰራም። በጣም እከታተላለሁ ግን እዛ ርዕስ ላይ ብዙ ጊዜ አይነሳምና እኛ ወደ ሲኦል እንድንገባ ተፈርዶብናል። አሁን ስም ማጥፋት እንደውም እውነት ለማውራት እንትን ለማለት ሳይሆን አይ ሀሳቡ ሀሳብ ምንም ችግር የለውም ወንድማችን ዮሐዴ ራሱ የፈጠነ ማይክ ያበራው ለዛ ነው። እኔና ዮሐዴ እንደውም ዮሐዴ አይደል ብዙ ጊዜ ጥያቄ ያላችሁ እያልን እንገባለን። ክፍት አድርገን ጥያቄ ያላችሁ ሰዎች ካላችሁ ግቡ። እንደውም ብዙ ጊዜ ምን እያልን ሁላ እንናገራለን። ጥያቄ ያላችሁ ግቡ ብቻ ሳይሆን ሃይማኖታዊ ነገረ ክርስቶስ ላይ ሚስጥረ ስላሴ ላይ ሃይማኖታዊ ዶግማ የሆኑ ነገሮች ላይ ጥያቄ ያላችሁ ሰዎች ግቡ። በተቻለን መጠን እኛ በተረዳነው መጠን እንማማራለን። እኛ ለክርስቲያኖች ክፍት እናደርጋለን። እንደውም አንዳንድ ክርስቲያኖች ቅድም ያልኩት ለዛ ነው ባይዘው አንዳንድ ክርስቲያኖች ምን ያደርጋሉ ከነሳ አባቶቻቸው ጋር የሚነጋገሩትን ነገር አለ አይደል? እንደዚህ አይነት ጥያቄዎች መተው የመጠየቅ ነገር አለ። እንዲህ ያጋጠመኝ እንዴት ላድርግ ምናምን ነገር የሚሉትን ነገሮች እነዚህ ፐርሰናል የሆኑ ነገሮችም ስለሆኑ በሚዲያ ባይወጡ የሚል ነገር ሪኮመንድ እናደርጋለን እና ከዛም አልፎ ለምሳሌ አሁን ማማይ ያው እንግዲህ ክሬዲት መስጠትም ስላለብን ማማይ ለምሳሌ አይ ቲንክ ሐሙስ ቀን መሰለኝ ካልተሳሳት ቀኑን ተሳስቼ ከሆነ አንቺ ሴትዮ ኮመንት ላይ አሳውቂኝ አለሽ መሰለኝና
ጥያቄ ያላችሁ ጌታችን ላይ ጥያቄ ያላችሁ ለክርስቲያንም ለምንም ክፍት አድርጋ ብዙ ወንድሞችም ሌሎች ያልጠቀስኳቸው ብዙ ወንድሞችም እንደዚህ አይነት ነገር ያደርጋሉና እዛ ላይ ወንድማችን ሜቢ ያለመገጣጠም ሊሆን ይችላል በሚለው እንያዘው ትላለህ። የተነሳው ሀሳብ ላይ ዮሐዴ በደንብ ሀሳብ ይሰጥበታል። ግን አይ ቲንክ ዮሐዴ ይመስለኛል ምስራቅ ጎጃም ነው ያልከኛል ወንድማችን ይመስለኛል አይደል? አካባቢውን ያልከኝ ምስራቅ ጎጃም ነኝ። ቅባቶች ምናምን ያስቸግሯቸዋል መሰለኝ እዛ አካባቢ። አሁን ውጭ ነው ያለኝ። አረ እኔም ራሴ ነኝ በቅባተ መንፈስ ቅዱስ ከበረ ብዬ የማምን ነኝ። ግን አሁን እዚህ ፖላንድ ነው ያለሁት። ያው ስከታተል የሆነ ትንሽ ያገኘሁት ነገር ስላለ ከዛ አንጻር እንድታግዙ ብዬ ነው። ማለት የሆነ ትክክል ያልሆነ ነገር የተሰማኝ ስላለ እሺ እንትን ዮሐዴ ሀሳብ ይሰጥበታል። ሜቢ እንደ ሪኮሜንዴሽን መጨረሻ ላይ እነግርሃለሁ። እሱ ምንድነው የቅዱስ አትናቴዎስን ዲስኮርስ አጌንስት ዘ አሪያንስ የሚለውን ጽሑፍ አንብበዋል? አላነበብኩትም። ሜቢ ዲስኮርስ አጌንስት ዘ አሪያንስ ላይ ብታነብ አይ ቲንክ ዲስኮርስ አጌንስት አሪያንስ 2 ላይ መሰለኝ። ዲስኮርስ አጌንስት አሪያንስ ሁለተኛው አለ አይደል? አራት አይደል ያለው? አራት ዲስኮርሶች አይደል ያሉት? ዲስኮርስ አጌንስት ዘ አሪያንስ 2 ላይ መንፈስ ቅዱስን ጌታችን ኢየሱስ መንፈስ ቅዱስ ወረደበት ሲባል ራሱ ከምን አንጻር እንደሆነ ቅዱስ አትናቴዎስ በደንብ አብራርቶታል። ዲስኮርስ አጌንስት አሪያንስ አንዴ ቆይ ዮሐዴ እስከዛ ድረስ ቀጥል። አንተ ሀሳቡ ላይ ይቀጥልበት ዮሐዴ። እኔም ላነሳ የነበረው እሱ ነው። አይ ቲንክ እሱን አውጣውና እኔ በቃ ዛሬ እኔና ከጭንቅላቴ ላይ ቴክስት እየተደረግን አይደለም ጋይስ፣ ባይ ዘ ዌይ ከቅዱስ መንፈስ ስለተቀበል ነው ትላለህ። ቀጥል ፋፋሽ እና ሀሳብ ብሏል። እሱን አውጣውና ቅዱስ አትናቴዎስ እንዴት እንደሚፈታው ለመግለጽ ለምሳሌ ወልደ ትንሣኤ አንድ ነገር ጠይቅ። ክርስቶስ ተጠምቋል አይደል? አዎ። የተጠመቀው ምን ሊያደርግለት ነው? ለሱ ምንም አያደርግለትም፣ ለእኛ ለማስተማር እና ምንም አይጠቅመው። ለሱ የሚጠቅመው ነገር አለ? የሚጠቅመው ነገር አለ ለሱ መጠመቁ? ለሱ የሚጠቅመው ነገር አለ ብዬ አላስብም። ያው አንደኛ ሶስትነታቸውን የገለጹበት መንገድ ነው። ሁለተኛ ደግሞ ሰው እንደመሆኑ ስርዓትን ለኛ ሊያስተምረን እንደሆነ ነው የሚገነዘበው። መጠመቅ ቴንኪው። በጣም አሪፍ። አየህ አትናቴዎስ ይህንን መሰረት ይዞ ነው የሚፈታው። በዛን ሰዓት ባይዘዌ መንፈስ ቅዱስ ወረደ አብም ከሰማያት ተናገረ ይላል አይደለ? በጣም በሚገርም ሁኔታ የክርስቶስ መጠመቅ ኦኬ ለእርሱ አይጠቅመውም፣ ግን ተጠምቋል። ለምን? ኦኬ የጥምቀትን ሊባርክ ጥምቀትን ሊቀድስ ሀብተ መንፈስ ቅዱስም በሰው ልጆች እንዲያድር እና የእኛን ልጅነትን ሊያስረግጥ ማለት ነው። ልክ በጥምቀት የሚከናወነው ሚስጢር ነው። ክርስቶስ ኢየሱስ በዛ ሰዓት የተናገረው አብ ከሰማያት ሆኖ የምወደው ልጅ እሱ ነው አለ አይደል? መንፈስ ቅዱስም ከሰማያት ወረደና በራሱ ላይ አረፈ ይላል። የሰው ልጆች ሲጠመቁ የሚያገኟቸውን ሀብታት እነሱ ናቸው። አንድ ልጅነት እናገኛለን፣ ከዛ ደግሞ በመንፈስ ቅዱስ እንታተማለን ማለት ነው። ያንን ሊቀድስ ነው ክርስቶስ ኢየሱስ የተጠመቀው ማለት ነው እንጂ እንደኛ ኃጢአት ኖሮበት ኦኬ እንደኛ ልጅነት ሳይኖረው ቀርቶ ልጅነትን ሊያገኝበት አይደለም ማለት ነው። ታዲያ ምንድነው? ጥምቀትን ሊቀድሳት ኦኬ በእኛ ተተክቶ ተጠመቀ እንደተባለ ሁሉ ይላል አትናቴዎስ። ስለ እነርሱ ራሴን እቀድሳለሁ ይላል አይደለ? ዮሐንስ ወንጌል ምዕራፍ 14 አይ ቲንክ እሱ ነው። ስለ እነርሱ ራሴን እቀድሳለሁ ብሏል። እሱ ቀዳሽ አስፈልጎት ወይም ደግሞ የሚቀድሰው ሌላ አካል አስፈልጎት የሚቀድሰው ሆኖ አይደለም። ስለ እኛ ግን እርሱ ተቀደሰ፣ እርሱ ተቀባ፣ እርሱ ተጠመቀ ተብሎ ይነገርለታል። ቅዱስ አትናቴዎስ ይህንን ነው የሚያብራራው። ቅዱስ አትናቴዎስ ብቻ አይደለም፣ ጎርጎሪዎስም እንደዚህ ነው የሚፈታው ማለት ነው። ስለዚህ ክርስቶስ ተቀባ ቢባል ኦኬ፣ ክርስቶስ ተጠመቀ ቢባል እሱ ሳይቀባ ቀርቶ የጎደለው ኖሮ ሳይሆን እኛ ቅቡዓን እንባል በእሱ የተቀባን መሲሐውያን እንድንባል ክርስቶሳውያን ክርስቲያን እንድንባል እርሱ ተቀባ ተብሎ ተነግሮለታል፣ ተጠመቀ ተብሎ ተነግሮለታል ማለት ነው። የክርስቶስ መቀባት ወይም ደግሞ ቅብአቱ ግን እኛ አናምንም፣ እናምናለን። በነገራችን ላይ ክርስቶስ ማለት ራሱ የተቀባ ማለት ስለሆነ ግን የተቀባው በምንድን ነው የሚለው ነው የሚለየን መሰረታዊ ነገር ማለት ነው። ክርስቶስ ቅብአት ማለት ያው መክበር ማለት ነው አይደል? እኛ በተዋህዶ ከበረ ብለን ነው የምናምነው። በተዋህዶ ከበረ ምን ማለት ነው? ኦኬ መለኮት ከቃል ጋር አይሚን ያው ቃል ወይም ደግሞ መለኮት ከስጋ ጋር በተዋሃደ ጊዜ መለኮት ለስጋ ምንድን ነው? ክብሩ ነው፣ ክብር ሆኖ ማለት ነው። ኦኬ መለኮት ከስጋ ጋር ሲዋሃድ የዛኔ መለኮት በስጋ ስጋ በመለኮት ምን ብሏል?
ከበረ ማለት ነው። ይሄ ነው ተቀባ ማለት። ኦኬ መለኮቱ ለሰውነቱ ምንድነው? ቅባት ሆኖታል። ኦኬ ቀብቶታል፣ አክብሮታል፣ ከፍ ከፍ አድርጎታል ማለት። ስለዚህ ስጋ የክርስቶስ መቀባት ወይም ደግሞ ክርስቶስ ተቀባ ወይም ደግሞ መቀባቱን ከተዋህዶ አንጻር በተዋህዶ ከበረ ከሚለው አንጻር ነው የሚታየው እንጂ በኋላ በጥምቀት ሰዓት መንፈስ ቅዱስ ሲወርድበት የተቀባ አይደለም። ኦኬ ሲጠመቅ መንፈስ ቅዱስ ሲወርድ ክርስቶስ ተቀብቶ የከበረ አይደለም። እሱ ከዘላለም ጀምሮ የከበረ አምላክ ነው፣ ክቡር የሆነ ጌታ ነው። መለኮት ከስጋ ጋር ሲዋህደው የዛኔ በተዋህዶ ከበረ ተብሎ ይነገራል። በተዋህዶ ከበረ። ክብር የሚነገረው ለማን ስለሆነ? ለስጋ። መለኮት ከስጋ ጋር ሲዋሃድ ያጎደለበት ክብር ያልሰጠው ክብር ነበረ? አልነበርም። ክርስቶስ በተዋህዶ ጊዜ ሁሉም ነገር ተፈጽሞ መቀባትም መክበርም በተዋህዶ ጊዜ የተፈጸሙ ናቸው እንጂ ክርስቶስ ኖሮ የሆነ ሰዓት መንፈስ ቅዱስ ወርዶ ልጅነትን ወይም ደግሞ ሀብትን ወይም ንግስናን የሰጠው አይደለም። ኦኬ መቀባት ከተባለ መክበር መንገስ ከሆነ የክርስቶስ ሰውነት ኦኬ በመንፈስ ቅዱስ ነው ከተባለ መቼ? ኦኬ ከሆነ ሰዓት በኋላ አይደለም። መለኮት ከስጋ ጋር ሲዋሃድ ታዲያ ምን አገኘ? ምንም የባህሪ ተዋህዶ የለም እንዴ? በነገራችን ላይ የባህሪ ተዋህዶ ራሱ የለም ብሎ እንደመካድ ማለት ነው። ኦኬ የባህሪ ተዋህዶ ራሱ የለም ብሎ እንደመክፈል ነው። ስለዚህ መለኮት ከስጋ ጋር ከተዋሃደ እና አንድ ከሆነ እዚህ በተዋሃደበት ሰዓት ስጋ የመለኮትን መገናዘብ የሚባል አለ አይደል? ኦኬ ቃል በስጋ የመክበሩ አምላክነቱን ኦኬ በሁሉ መገኘቱን ተገናዝበዋል ከቃል ማለት ነው። ቃል ደግሞ ከስጋ ጋር በመዋሃዱ ዝቅ አለ፣ ተራበ፣ ተጠማ፣ ደከመ ተብሎ ተነግሮለታል ማለት ነው። ስለዚህ እኛ በተዋህዶ ሰዓት ሙሉ ነገር ተዋህዶ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ሆነ ብለን ነው ምናምን። እሺ ከጊዜ በኋላ የሆነ የጨመረው ክብር ከጊዜ በኋላ ያገኘው ጌትነት ከጊዜ በኋላ ያገኘው አምላክነት በጭራሽ የለም ማለት ነው። በጭራሽ የለም። አባቶች በምልአት ይህን ቄርሎስም አትናቴዎስም ጎርጎሪዮስም የሚፈቱት እንዲህ ብለው እንጂ የትኛውም አባት ክርስቶስ በመንፈስ ቅዱስ የሆነ ሰዓት ተቀብቷል ወይም ደግሞ ተቀብቶ የሆነ ክብር አግኝቷል ብለው ግን ፈትተው አያውቁም ለማለት ነው። ጋዲ ካገኘው ሀሳቡ ግን እሱ ላይ አንድ ነገር ግልጽ ለማድረግ ማለት ጥምቀት ላይ ያለውን በዛ መንገድ ነው የምንረዳውም ግን አሁን እየዋድረውኝ ያለሁት እኔ እኮ እዛው በተዋህዶ ጊዜ ስለሆነው ነገር ነው ማለት ሲዋድም ሲቀባም ከመቅጽበት ነው የሚለው ማለት አንድ ጊዜ የሆነ ነገር ነው፣ መቀዳደም የለበትም ሲከብርም ሲዋህድም እና የኛም እይታ እሱ ነው። ተዋህዶም ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ከሁለት ግብር አንድ ግብር እንደሆነ እሱ ጥያቄ የለውም። የኔ ጥያቄ እንትን እያለኝ ያለ እየፈጠረብኝ ያለ እዚህ ጊዜ ተዋህዶ ላይ ተዋህዶ ማለት ሁለትነትን አጥፍቶ አንድ ማድረግ ነው እና ማገናዘብ ነው እንጂ የሆነ ማጥፋት ወይም ደግሞ ክብር አያስተላልፍም። እንደዚህ አይነት እይታ ነው ማለት ክብርን አያስተላልፍም። ልክ ሰውም የሰውነትን ባህሪ እንደያዘ መለኮትም የመለኮትን ባህሪ እንደያዘ አንድ ሆኑ ከሁለት ባህሪ አንድ ባህሪ ሆኑ ከሁለት አካል አንድ አካል ከሁለት ግብር አንድ ግብር እንደዚህ እና ክብርን በዛ ክብር የሆነው መንፈስ ቅዱስ ነው። ይሄ ሃይማኖት አበው ሰማንያ በተዋህዶ ሰውነት ያገኘው ነገር የለም። ሰውነት ያገኘው ነገር የለም በተዋህዶ ሰዓት በተዋህዶ ሰዓት አንዱ ነው አለ እንጂ አሁን ክብር እንደዛ ከሆነ አይደለም። ያው ለዛ ነው ጥያቄ ሆነብኝ። ቄርሎስ በተደጋጋሚ ለምሳሌ በሰማይ ጌታችን ኢየሱስ ክርስቶስ ለምሳሌ የዮሐንስ ወንጌል ምዕራፍ 3 ላይ ተከሆነ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ብሏል አይደል ወንድማችን? አዎ በሰማይ መኖርን አላገኘም። ስጋ ከቃል ጋር ሲዋሃድ አግኝቷል። ስለዚህ ቅድም ዮሐዴ እንዳለ በመገነዛዘብ ውስጥ ማለት ነው ቃል የስጋን ባህሪ ገንዘብ እንዳደረገ ሁሉ ስጋ ደግሞ የማንን ባህሪ ገንዘብ አድርጓል? የቃልን አድርጓል አይደል? የቃልን ገንዘብ ያደርጋል። አዎ አሁን ቅድም ዮሐዴ ያለ ነገር ስማና የአትናቴዎስን ላንብብልን አይሻልም? ላንብብልን አንድ ጋዲ እሱን ከማንበብ በፊት ክብር እንትን ማለት የለም መገናዘብ የለም የሚል ሀሳብ ስላነሳ በጣም ትልቅ ከባድ ነገር ነው ይሄ ነገር። ለምሳሌ መገናዘብ አለ ብዬ አምናለሁ። መንፈስ ቅዱስን ያከበረው ልክ እንደኛ ማለት ነው። እኛ አሁን በመንፈስ ቅዱስ እንከብራለን። ልክ እንደኛ እሱ በመንፈስ ቅዱስ ነው የከበረው ወይስ መለኮት ከስጋ ጋር በተዋህዶ?
ማለት ማክበር አብም ያከብራል፣ መንፈስ ቅዱስም ያከብራል፣ ቃልም ያከብራል ነው። ግን ክብር የሆነ በሰውነቱ ክብር የሆነው መንፈስ ቅዱስ ነው የሚል እይታ ነው ያለን። እሱ ላይ ነው በሰውነቱ ክብር የሆነው መንፈስ ቅዱስ እንደዛ የሚል ማስረጃ አለ። ማስረጃ እስኪ ከአባትም ከመጽሐፍ ቅዱስም እስቲ ክብር የሆነው መንፈስ ቅዱስ ነው የሚል ማስረጃ እስኪ ማስረጃ። እኔ ከመጽሐፍ ቅዱስም ወልደ ትንሣኤ እኔ ከመጽሐፍ ቅዱስም ከአባቶችም ክብር የሆነው መለኮት ከስጋ ጋር ሲዋሃድ መለኮት ለስጋ ክብር ሆነው ብለው እንደሚያስተምሩ እኔ ከአባቶችም ከመጽሐፍ ቅዱስም አሳያለሁ። አንተ እስቲ ክብር የሆነው መንፈስ ቅዱስ ነው የሚል ማስረጃ እስኪ አምጣ። ምክንያቱ ክብር የሆነው መንፈስ ቅዱስ ከሆነ በነገራችን ላይ መለኮት ከስጋ ጋር አልተዋሃደም ማለት ነው። ኦኬ ሰብአ ሰገል የሰገዱት ለየትኛው ነው? ምክንያቱም መለኮት ክብር አልሆነውም ለስጋ። ኦኬ ለሕፃኑ ሰገዱ ይላል። ስለዚህ የሰገዱለት ለመለኮቱ ነው እንጂ መንፈስ ቅዱስ ክብር ለሆነ መንፈስ ቅዱስ ክብር ሆኖ ማለት በአጭሩ እንደ እኛ ያለ ለወቱ ስብሐትና ፍጡር ነው ማለት ነው። ምክንያቱም እኛ ራሱ የሚያከብረን መንፈስ ቅዱስ ስለሆነ ኦኬ እኛ መንፈስ ቅዱስ ነው የሚያከብረን። ስለዚህ ክርስቶስም መንፈስ ቅዱስ ከሆነ የሚያከብረው ከእኛ ምንም የተለየ ነገር የለውም ማለት ነው። የክርስቶስ ግን ክብሩ መለኮት ወይም ደግሞ ቃል ከስጋ ጋር መዋሃዱ ስለሆነ ኦኬ ያ ከስም ሁሉ በላይ ስም ሰጠው፣ ከፍጥረታት ሁሉ ከፍ ከፍ አለ ብሎ ፊልጵስዩስ መልእክት ምዕራፍ 2 ይናገራል። አባቶችም አሳያሉ። እስኪ መጀመሪያ ግን መንፈስ ቅዱስ ክብር ሆኖ የሚል እስኪ ማስረጃ። እሺ ዮሐዴ አንድ እዚህ የምትረዳኝ ነገር ያው ማስረጃዎችን ስሰጥ ማስረጃዎች እንትን ማለት ዲፊኒሽን ያስፈልጋቸዋል እና የእኔ ጥያቄ ማለት በትክክል ባልሆነው መንገድ ተረድቻቸው ከሆነ ነው ወደ እናንተ ጥያቄ ያመጣሁኝ እና ማስረጃዎችን ልስጥ። እንደዚህ ማለት ከየት ተነስተው ወደዚህ አይነት ኮንክሉዥን ደርሰው እኔ የተማርኩት ከምን አንጻር እንደሆነ እነሱም ማስረጃ ልስጥ። አሁን መንፈስ ቅዱስ ክብር ሆነው ሲል በባህሪ ህይወቱ እንግዲህ ቅድመ ዓለም ቃል የባህሪ ህይወቱ መንፈስ ቅዱስ ነው። አብ ደግሞ የባህሪ ልቡ ነው በኩነት የሚያገኛቸው ማለት ነው እና ያንን የባህሪ ህይወቱ የነበረው መንፈስ ቅዱስን በምላት ገንዘብ አደረገ። ይሄ ስጋና የባህሪ አምላክ የባህሪ ልጅ ሆነ ብለው ነው የሚያዩ። ለዚህ ደግሞ ብዙ ጊዜ እነዚህ ጥቅሶችን የሚጠቀሟቸው ማለት የሚሰጡኝ አንደኛ የሐዋርያት ሥራ ይቅርታ ወልደ ትንሣኤ እኔ ያልኩ መንፈስ ቅዱስ ለስጋው ክብር ሆኖ የሚለውን ጥቅስ ከየት አገኘው ነው። እሱን ትሰጠኛለህ መጀመሪያ ከማብራራት በፊት ማለት ነው። አሁን እያወራ ያለው ወልድ ከአብና ከመንፈስ ቅዱስ ጋር ያላቸው የባህሪ የኩነት ተገናዝቦ እሱ አይደለም የጠየቁን። ለሰውነቱ ለስጋው ግን ክብር የሆነው መንፈስ ቅዱስ ነው የሚለውን ንባብ ከየት አገኘው ነው። እሺ እዚህ አሁን ምሳሌ እግዚአብሔር የናዝሬቱን ኢየሱስ በኃይልም በመንፈስ ቅዱስም ቀበው ይላል ሐዋርያት ሥራ 10:38 እሱ እንዴት እንደሚፈታ ነገርኩ። እሱ አይደለም ቀጥታ ንባቡን ምን መሰለ የምታመጣልኝ አሁን ቀባው ሲል አከበረው ምናምን የሚል የራስ ማብራሪያ ሳይሆን እሱ ከምን እንደሚፈታ ከአትናቴዎስ አሁን ጋዲ ከፍቶ ስለሚያነብ እሱን አንብበውና ከዛ በኋላ አንተ እስከዚያ ምን መሰለ የምታመጣልን ወልደ ትንሣኤ መንፈስ ቅዱስ ክብር ሆነው የሚለውን ንባብ ነው የምንፈልገው እንጂ በመንፈስ ቅዱስ ተቀባ በመንፈስ ተቀባ የሚሉ ንባቦች አሉ። ችግር የለውም። እሱ እንዴት እንደሚፈታ አሁን የአትናቴዎስ ሲነበብ ይፈታላል። እኔ ጥያቄ መንፈስ ቅዱስ ነው ለስጋው ክብር የሆነው የሚለውን ንባብ ግን ከየት አመጣው የሚለው እሱን ፈልግ። አሁን ጋዲ አንብብልን። እሺ ቅድም ዮሐዴ አንድ ወሳኝ ያነሳው ጥቅስ አለ። እሱን ጥቅስ መጀመሪያ ልንገራችሁና ወደዛ ሄዳለሁ። ጌታችን ኢየሱስ ክርስቶስ ጽድቅን ሁሉ ፈጸመ ሲባል የምርም የኛን ስጋ ከመቤታችን የነሳው የምርም የኛን ስጋ ስላለ በዛ ስጋ ውስጥ ኦኬ የዛ ጸጋ ተካፋይ እኛን ሊያደርገን ኦኬ ብዙ ነገሮች በስጋ በተገለጠ በዛ ስጋ የምርም ከመቤታችን ስጋ እነሷልና በዛ ስጋ ውስጥ ተካፋይ ሊያደርገን ጽድቅን ሁሉ ፈጸመ ተብሎ ተነግሮለታል። ቀደም ዮሐዴ ያላችሁ ጥቅስ ዮሐንስ 17:19 ላይ ነው የምታገኙት። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 17 18 እና 19 እናንብበው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። አያችሁ፣ ቀደም ዮሐዴ ያላችሁ ነገር ዮሐዴ ቀደም ይሄን አይደል ያልከው?
ራሱ አዎ ስለ እነሱ ራሴን እቀድሳለሁ ብሎ ዮሐንስ 17:19 ላይ እንደዚህ ነው ጌታ ያለው። እነርሱም ደግሞ ምን እንዲሆኑ እነርሱ የተባሉት እንግዲህ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ኦኬ እኛ አካል ነን። በእውነት የተቀደሱ እንዲሆኑ እነርሱ ሜምበሮቹ የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። አሁን ጌታችን መቀደስ አስፈልጎት ነው አይደለም። በስጋው በኩል ኦኬ በሚፈጽመው ጽድቅ በስጋ በኩል የኛን ስጋ የምርም ገንዘብ ስላደረገ በዛ በኩል ጸጋን ፓርቴክ እንድናደርግ የሚያደርገን በዛ በኩል ስለሆነ ነው። ኦኬ እኔ ራሴን ስለ እነርሱ እቀድሳለሁ አለ ጌታ። ሳይቀደስ ቀርቶ ነው እውነት? ይሄ እኮ ዮሐንስ 17 ላይ ነው ጋይስ። ዮሐንስ ወንጌል ምዕራፍ 17 ላይ ከአባቱ ጋር በሚነጋገርበት ሰዓት ነው። ኦኬ አባቶ አከበርኩ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እያለ በሚናገርበት ሰዓት ነው። እቀድሳለሁ እኮ ነው ያለው። እቀድሳለሁ እነርሱ የተቀደሱ የቤተ ክርስቲያን ራስ እንደመሆኑ ጌታችን እኛ ሜምበሮች እንደመሆናችን በእርሱ በኩል ጸጋውን ፓርቴክ እንድናደርግ ከዛ አንጻር ይነገራል። ቅዱስ አትናቴዎስም ይሄን ነው የሚለው። ባይዘው ቅዱስ አትናቴዎስ ምን እንዳለ ላንብብላችሁ። መዝሙር 45ን በሚያብራራበት መዝሙር 45 ቁጥር 7 እና 8 ወይ ደግሞ የደስታ ዘይትን ቀባ የሚለው አለ አይደለ? ከወንድሞቹ ይልቅ የደስታ ዘይትን ቀባ የሚለውን የሚያብራራበትን ክፍል ይሄን ምን ላይ ታገኙታላችሁ? ዲስኮርስ አጌንስት ዘ አሪያንስ ሜቢ ቼክ ማድረግ የምትፈልጉ ወንድማችን ውጭ ነኝ ስላልክ ዲስኮርስ አጌንስት ዘ አሪያንስ ኦኬ ቻፕተር 9 በቻፕተሩ ሳይሆን በቁጥር ልንገራችሁ። ከእንትን ጀምሮ አንብቡ እሺ። ከ47 ጀምሮ 47ኛው 48ኛው እና 49ኛ ቁጥር እንዲህ ይላል። ከ49 ልጀምርና ወደ ላይ እመለሳለሁ። ኦኬ therefore he anointed you in order to your being God or king or son or word for so he was before and is forever ኦኬ የቀባህ አምላክ እንድትሆን ነው፣ ንጉስ እንድትሆን ነው፣ ልጅ እንድትሆን ነው፣ ቃል እንድትሆን ይልና አይደለም። for so he was before and is forever ከዛ በፊትም ነበረ ለዘላለምም እንደዛው ነበረ ይላል። but rather ይላል since you are God and king አምላክና ንጉስ ስለሆንክ therefore you were anointed ስለዚህ ተቀባህ። ለምን? since none but you could unite man to the Holy Ghost ይላል። ማንም ሰው ሰውን ከመንፈስ ቅዱስ ጋር ማገናኘት ስለማይችል ቅድም ዮሐንስ ያላችሁ ተዛላችሁ since none but you could unite man to the Holy Ghost ሰውን ከመንፈስ ቅዱስ ጋር ማገናኘት የምችለው አንተ ብቻ ስለሆንክ መንፈስ ቅዱስ ወረደበት በዮርዳኖስ ሲባል የእኛን ስጋ የምርም ገንዘብ ከማድረጉ ክርስቶስ ኢየሱስ የምር ተቀብቶ አይደለም። የሰውን ስጋ ገንዘብ እንደማድረጉ ሰውን ከመንፈስ ቅዱስ ጋር የነበረውን ሪሌሽንሺፕ አደሰው እንደማለት ነው። አንተ ብቻ ሰውን ከመንፈስ ቅዱስ ጋር ማገናኘት ስለምችል ኦኬ እሺ። ቁጥር 47 እና 48 ላይ ደግሞ ያለውን ላንብብላችሁ በደንብ ስሙ። 47 እና 48 ላይ አሁን ዮሐንስ ያላችሁን ቅድም ነው ባይዘው ቅዱስ አትናቴዎስ ብሎ ዮሐንስ የነገራችሁ ነገር ኤግዛክትሊ እንደዛ ነው የሚለው። ሰው ከመንፈስ ቅዱስ ጋር ተራርቆ ነበረ። ኦኬ ተራርቆ ነበረ። ያ ከመንፈስ ቅዱስ ጋር ተቆራርጦ የነበረውን ነገር በስጋው በኩል ሲያደርግ መንፈስ ቅዱስ ይወርድበት ዩናይት አደረገው ይላል። እሺ 47 ላይ እንደዚህ ይላል if then for our sake በደንብ ስሙ he sanctifies himself ቅድም ዮሐንስ 17:19 ቅዱስ አትናቴዎስ ይጠቅስና ስለኛ ብሎ ራሱን ከቀደሰ and does this when he has become man ሰው ሲሆን ከሆነ ይሄን ያደረገው ምን ሲሆን ስለኛ ራሱን የቀደሰው መች ነው? ምን ሲሆን? when he become man ሰው ሲሆን ቃል ስጋ ሲሆን የሆነ ቅድም ዮሐንስ ብሎታል የሆነ ከሆነ ጊዜ በኋላ አይደለም and does this when he become man ይላል። it is very plain that በጣም ግልጽ ነው that the spirit's descent on him in Jordan was a descent upon us በዮርዳኖስ መንፈስ ቅዱስ እሱ ላይ መውረዱ the spirit's descent on him in Jordan በዮርዳኖስ መንፈስ ቅዱስ እሱ ላይ መውረዱ was a descent upon us በእኛ ላይ መውረዱ ነው። ቅድም እንደተባለው ማለት ነው። የጥምቀቱንም ባይዘው እዚሁ ያነሳል። አነብላችኋል በደንብ ስሙ። because of his bearing our body የኛን ስጋ በመያዙ የኛን ስጋ በመያዙ ኦኬ and it did not take place for promotion to the word ለቃል ምንም የጠቀመው ነገር የለም but again for our sanctification እኛን ለመቀደስ ኦኬ። ከዛ እንደዚህ ይላል for when the Lord as man was washed in Jordan ጌታችን ኢየሱስ ሰው እንደመሆኑ በዮርዳኖስ ሲጠመቅ it was we በደንብ ስሙ for when the Lord was washed in Jordan በዮርዳኖስ ሲጠመቅ it was we
who were washed in him and by him እሱ ሲጠመቅ እኛ ነበር በእርሱ በኩልና በእርሱ ኦኬ in him and by him ያው አማርኛ ቃል ላይ በእርሱ የሚለው ኢንም ስሩም በእርሱ ተብሎ ስለሚፈታ in him እና by him እኛ ነበርን ስንጠመቅ የነበረው ይላል የኛን ስጋ ስለያዘ ኦኬ ያ መታደስ የሚፈልገውን ስጋ ይዞ ስለነበር and when he received the spirit it was who by him were made recipients of it ይላል ኦኬ ስለ መንፈስ ቅዱስም ስናወራ እንደዛ ነው በእርሱ በኩል እኛ ነን ስለዚህ ጌታችን ኢየሱስ ከኢየሱስ አንፃር ኦኬ ማንበብ ትችላላችሁ ደጋግሞ ይህን ሐሳብ ያነሳዋል ኦኬ በመንፈስ ቅዱስ መቀባት የሚለውን ሐሳብ ያነሳል መዝሙር 45ን በሚፈታበት ሰዓት ቅዱስ አትናቴዎስ የሚለው ግልጽ ነው በቃ መንፈስ ቅዱስ ወረደበት ስንል ተጠመቀ ስንል ቅድም ይዋዲ እንዳለው ለእርሱ የሚጠቅመው ነገር ሳይሆን የኛን ስጋ በመያዙ በእርሱ መጠመቁ ውስጥ ኦኬ እኛንም ሊያጠምቀን in him and by him ስለዚህ ግልጽ ነው በቃ የጽድቅን ፈጸመ ጌታችን የምርም ስጋችንን ስለያዘ ከዛ አንፃር ጽድቅን ፈጽሟል ተብሎ ኦኬ ስለነርሱ ራሴን እቀድሳለሁ ብሎ ጌታ ሲናገር ዮሐንስ 17:19 ላይ እንመለከታለንና ቅዱስ ባይዘው እዚሁ ጋር ዮሐንስ ሐዋርያት ሥራ ምዕራፍ 10 ቁጥር 38ንም እዚሁ ላይ ጠቅሷል ቅዱስ አትናቴዎስ እዚሁ ጋር ይሄን ማብራሪያ ከሰጠ በኋላ ለዛ ነው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ይሄ ሐሳብ የተነሳው ብሎ ይናገራል እና ይዋዲ መቀጠል ይችላል ቅዱስ አትናቴዎስም እንደዚህ ነው የሚለው ቴንክ ዩ አዎ ጋዲ በቃ እሱ ነው ቅዱስ አትናቴዎስ ሐዋርያት ሥራንም መዝሙረ ዳዊትንም እነዚህ ተቀባ የሚሉትን ዕብራውያን ምዕራፍ 1 ላይ ያለውን እነዚህ ሁሉ ይሰበስብና ምን ይላል ክርስቶስ ተቀባ ማለቱ ስለምንድን ነው ብሎ ይናገራል እውነት እሱ ቅባት ወይም ደግሞ ተቀብቶ እንደኛ መክበር እሱ ንግስናን ያልኖረው ወይም ደግሞ የሌለው ሆኖ በኋላ ንግስና ፈልጎ ነው ወይ የሚቀባው ይልና አይደለም ይላል እርሱ ተጠመቀ ተብሎ ተጽፎልሃል ተጠመቀ የሚለውን ይዘ በጥምቀት ልጅነትን ሊያገኝ በጥምቀት የኃጢአት ስርየት ሊያገኝበት ነው ብለህ ትፈታለህ ወይ አይደለም ታዲያ ምንድነው በእሱ መጠመቅ እኛ ጥሙቃን ወይም ደግሞ የተጠመቁ እንድንባል ክርስቶስ እንደተጠመቀ ሁሉ በእርሱ መቀባት እኛ የተቀባን ወይም ደግሞ እኛ ክርስቲያኖች እንባላለን ግሪኩ ባይዘው ክርስቲያን የተባልንበት ምንድነው መሲሐውያን ማለት ነው አረብኛው ባይዘው መሲሐውያን ነው የሚባሉት የተቀቡ ማለት ቅቡአን ማለት ነው ስለዚህ እኛ የተቀባን እንድንባል በእርሱ መቀባት እሱ ተቀባ ተባለ ኦኬ እኛ የተጠመቅን ጥሙቃን እንድንባል እርሱ ተጠመቀ ተባለ ብሎ አትናቴዎስ ቃል በቃል ይናገራል እርሱ ሌላ ቀዳሽ አስፈልጎት ኦኬ የሚቀደስ አይደለም እሱ ስለነርሱ ራሴን እቀድሳለሁ ብሏል ራሱ ነው የሚቀድሰው ሲጀምር ኦኬ መለኮት ለስጋ ማለት መለኮቱ ወይም ቃል ለስጋ ምንድነው ክብሩ ነው ኦኬ ቅባቱ ነው ማለት ነው ስለዚህ ይሄ የተዋህዶ